ሳይ ይሆን እንደማዳበሪያ ነገር ፍስ ነገር አድርጎ ብር ይዞ መጣ አስመጣ ነው እንደዚህ ፍስ ነገር አድርጎ እንደዚህ ያስተካከልና ጠረጴዛ ላይ ቁጭ አደረገው ከዛ እጁን እንደዚህ ያደርገና what is exactly your problem አለኝ even me I don't know አልኩት what is exactly your problem ድምጼን እኮ ሰምቶኝ የሚጠግብ ሰው አልነበረምና ድምጼን ከሚያደንቁልኝ ሰዎች አንዱ ነበር በቃ ድምጽሽን በፍጹም አልሰማም ሲል በቃ ይዘጋል አንዳንድ ጊዜ ጸሎተኛ ትሆናለህ ግን እንዲህ አይነት ፈተና ላይ ጸሎቱም ይጠፋብሃል በጣም ግራ ይገባሃልና በጣም ግራ ገባኝ ስልክ ተደወለልኝ እሺ ከዛ ሄሎ ስል ሼክ መሐመድ አላሙዲ አሁን እንግዲህ አዎ ማርያምን ማምላክን ነው ማለት ከዛ በኋላ የመጣ ችግር አለ ሌላ ብርም ተሰጥቶኛል እሱ ብቻ እኮ እንደውም ዳይመንዱ ለአንድ ጓደኛ ዘንጭበት አድርጊ ምናምን ብዬ ሰጥ ኧረ መድሃኒ እሱን እኮ ነው ማለት ክፉ ቀን ይመጣል ብዬም አላስብም ለምን አባቱ ይመጣል ክፉ ቀን ደጋ ብለ ያረጋል እግዚአብሔር ይያለ ብዬ ማስብ ሰው ነኝ እንደዚህ ያረጋልኝ እናገራለሁ እንዲገዛልኝ እናገራለሁ ለካም ይቀኑብኝ ጓደኞቼ ነበሩ እና ቤቢ ልሄድና ጀነራል ቼክአፕ ማረግ አለብኝ አለኝ ሄደ ከዛ አልተመለሰም አረተይ ከዛ በኋላ ነገሮች መልካቸውን ቀየሩ እንዴት ቴምር ፕሮፐርቲስ ለርሶ አንድ ጥያቄ አለው ሪል ስቴትን ሲያስቡ ምን ያስጨንቆታል ታማኝና በፍጥነት ገንቢ ተመጣጣኝ ዋጋ ወይስ ፕራይም ሎኬሽን እኛ ለሁሉም ጥያቄው መልስ ይዘን የህልሞን ማረፊያ ያለ ሐሳብ ገንብተን አስረክቦታለን በ10 አመታት ውስጥ 10 ሳይቶችን ገንብተን አስረክበናል አሁን ደግሞ በመገናኛ በሳር ቤት በቡልጋሪያ በአዋሪ ፒያሳና ያትን ጨምሮ የማንገነባበት ሰፈር የለም ከባለ 1 እስከ ባለ 3 መኝታ ቤቶችን በ20% ቅድመ ክፍያ ቀሪውን በ15 ዙር ያለ ምንም ተጨማሪ ክፍያ በፊክስድ ፕራይስ በ3 አመት እንዲከፍሉ አመቻችተንሎታል 100% ለምትከፍሉ ደንበኞቻችን ከ30 እስከ 35% እውነተኛ ቅናሽ አዘጋጅተንላቸዋል እኛ የምንሸጠው ቤቶችን አይደለም እምነትን እንጂ ለበለጠ መረጃና ሳይት ጉብኝት በ0930 711695 ይደውሉልን የተወደዳችሁ ተመልካቾች ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን እዚህ ንቁ ፖድካስት ላይ እንግዳ ሆናችሁ ተገኝታችሁ ታሪካችሁ ልታካፍሉን ከወደዳችሁ ከስር ባለው ቁጥር ደውሉልን ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን ዶክተር ወንድም አለው ፈረንሳይ ሀገር የሚኖር እና ቤቢ ልሄድና ጀነራል ቼክአፕ ማረግ አለብኝ አለኝ ሄደ ከዛ አልተመለሰም አረተይ አልተመለሰም ማለት ጥሩ ጥያቄ ነው በህይወት አለ አልሞተም ግን በቃ ከኔ ጋር ያለው ነገር አለቀ እዛጋ ፈረንሳይ ሀገር ሄዶ ሲቀር ያ ምን አለሽ ስደውልም ሊያናገረኝ ፍቃደኛ አይደለም እንዴ ከዛ አግቢ ምናምን አለ you are a very beautiful woman you are a very good woman you have to get married አለ ማንነው ማገባው አንተ እኮ ነህ እኔ ባል ሰው ከዋጋ ነው መጋባው ጠብቀሃለሁ ምናምን ስለው no don't wait me አለ በጣም ነው የምንዋደደው የምንከባበረው ረዳቴ ነው አጋዤ ነው በሁሉም ነገር ላይ አጋዤ ነው በጣም ነው የሚያምነኝ እና መነሻችንም ደግሞ አለ አይደል እግዚአብሔር እኔን ተጠቅመው ከብዙ ነገር ውስጥ አውጥቶታል እና በቃ ስደውልለት ድምጼን መስማት አይፈልግም ሄሎ ቤቢ ምናምን ስለው ጆሮ ላይ ይዘጋል አዳም እንደሆነ አልገባኝም እኔ ከዛ ህይወት ከበደኝ አንደኛ ወደዋለሁ ሌላ ወንድ አላቅም ስራዬን መስራት ነው ከዛ ቤተክርስቲያን ህይወት አለ ከዛ ውጪ በቃ እሱን ነው የማውቀው እነዚህ ጓደኞቼ መስሎ የቀረቡ ሰዎች በቃ ይሄዳ ይላሉ ይቀራ እንዴት ይቅር ይባላል ማለት የታሰበው ትልቅ ነገር ነው ትዳር ትልቅ ፋውንዴሽን ነው ትልቅ ፕሮጀክት ነው ፍቅሩ አለ እዚህ ጋር ድርጅቱ አለ የኔ ህልም አለ ብዙ ነገር አለና ዝም ብለህ በተወሰኑ ቃላቶች ብቻ ይቅራ የምትለው ነገር አይደለም ስለዚህ አሁን ላይ ሲገባኝ ሰዎች ለኛ ጥሩ ያሉኑ ሰዎችን ኢቭን ካንደበታቸው በሚወጣ ቃል እንረዳለን አሁን ላይ ማለት ነው ይቅራ አንቺ ገና ልጅ ነሽ ቆንጆ ነሽ ወጣት ነሽ ሰው ቢሄድ ሰው ይመጣል ምናምን ይሉሃል ሰዎች ግን ፔይንፉል ነው ያንን ህመም አንተ ብቻ ነህ እዛ በእንደዚህ አይነት መንገር ላይ የመጣች ልጅ ያ አይነት ህመም ብዙ የለመድኩት ነገር አለ እና እንዴት አድርጌ ነው መሻገረው የሚለው ነገር በጣም አስጨንቆኝ ነበር እና አንዳንድ ጊዜ ጸሎተኛ ትሆናለህ ግን እንዲህ አይነት ፈተና ላይ ጸሎቱም ይጠፋብሃል በጣም ግራ ይገባሃልና በጣም ግራ ገባኝ ልብሱ ምናምን እቃው ምናምን እኮ ነው ጋር አብረን ነበር የምንኖረው አልወሰደም የሱ ልብስ ማንቺ ጋር ለአንድ ሳምንት ለተወሰነ ቀናት ቼክአፕ ላርግ ብሎኝ አይደል ሄደው ጀነራል ቼክአፕ ላርግ ብሎኝ ከዛ በመሃል ጓደኞቹ አሉ ብያለሁ እዚህ ወደ ፈረንሳይ ሀገር ስለምንሄድ ሎረንት ነው አጭር ሲሆን ስሙ ሎሃ ነው ሎሃ እቃውን አምጪ ብሎ ሲጪም ብሎሻል ልብሶቹ
ልብሶቹን ጫማዎቹን ዶክመንቶች አልኩት እዚህ ጋር እነዛን ነገር የጠነሱ አትስጪ አቃጥሉ ነው ይላሉ በፍጹም አልኳቸው እንዴ ለምን ነው ማቃጥለው አላቃጥለም ብዬ በብዙ ነው ሻንጣ አድርጌ ሰጠው ላክ ወደ ፈረንሳይ ሀገር ሄደ ካርጎ በለው ተላከቀው በሰላም እቃው መድረሱን እነሱ ነገሩ እሱ ግን ከኔ ጋር መገናኘት አይፈልግም ግን ድምጼን እኮ ሰምቶኝ የሚጠግብ ሰው አልነበረምና ድምጼን ከሚያደንቁልኝ ሰዎች አንዱ ነበረ በቃ ድምጽሽን በፍጹም አልሰማም ሲል በቃ ይዘጋል ምክንያቱ ምንድነው ብለህ እንኳን ስትጠይቅ ምንም በቂ ምክንያት አይደለም ምንም ምክንያት የለም ግን ይፈርሳልና ይሄ የጠላት አሰራር ነው ወደ ኋላ ላይ እንመለስበታለንና ከዛ በኋላ መጽሔቱን የመቀጠል ሞራል አጣሁኝ ሶ ያለ ምንም ምክንያት ሲሆን ተደነግጣለህና ከዛ በቃ አልቻልኩምና ቢሮውን ዘጋው መጽሔቱ ቆመ ሽያጩም ደግሞ ብዙ አይደለም ስለዚህ መጽሔቱ ተዘጋ ቆመ እንትሩ ወድጄዋለሁ ኢቨንት ምናምን መስራቱ ቤተመንግስት አካባቢ የሰዎች ተሰብስበው ምናምን ሳይ ኦርጋናይዝ ማድረጉ ውስጤ እንትን እያለ መጥቷል ውስጤ እያደረ መጥቷል ጋዜጠኝነቱ እንዳለ ነው ከልጅነት ጀምሮ ሰው አሁን ምንድነው መስራት ያለብኝ አልኩኝ እና ቤተመንግስት አንዳንድ ኢቨንቶች ሰራለሁኝ ግን ለምን ኢቨንት ኦርጋናይዝ የሚያደርግ ድርጅት የዛን ጊዜ እንደውም ብዙም የለም ብዬ ላይሰንስ አወጣው ይኖረኛል ፍቃድ አወጣሁኝ ላይሰንስ አወጣው የዛን ጊዜ እንግዲህ ወደ ኢንተርናሽናል ደግሞ ለሄድልን ነው ከኢትዮጵያ ውጭ እንደዛ ያሰብሹ በቃ አይሚሮ ላይ የመጣው አሁን ኢቨንቶች ከኢትዮጵያ ውጭም ጭምር አንድ ኢትዮጵያዊ ጓደኛዬ አንድ ሱዳን ያስተዋውቀኛል ደቡብ ሱዳን ሄጄ ለምን ኢቨንት አልሰራም አልኩኝ ምን አይነት ኢቨንት የዛን ጊዜ ደቡብ ሱዳን የነጻነት በዓሏን የምታከብርበት ኢንዲፔንደንት ዴይ ነበር እሺ እና ፕሮጀክት ጻፍኩኝ የደቡብ ሱዳን የነጻነት በዓል ሲከበር ከጎረቤት ሀገር ዘፋኝ ይላችሁ ልምጣ ከኢትዮጵያ ዘፋኝ ላምጣ ጋዜጠኛ ላምጣ በነገራችን ላይ ኤስፒኤልኤም የሚባል ፓርቲው ሲቋቋም በድሮ ጊዜ እነ መንግስቱ ኃይለማርያም ምናምን ኢትዮጵያኖች በጣም ሰፖርት አድርገዋቸዋል ትልቁ ፓርቲው ኤስፒኤልኤም የሚባል ሳልቫኪር የሚመሩት ሁለት ነው ዶክተር ዋለ ቫይስ ፕሬዚዳንት ዋለ ዶክተር ያድማሽ ሁለት ነቻል ያ ፓርቲ መንግስቱ ኃይለማርያም በጣም ረድቷቸዋል እና ያ መረጃው አለ ስለዚህ ኢትዮጵያ ለእናንተ የነጻነት በዓል በጣም ብዙ አስተዋጽኦ ስላደረገች ለምን የሆነ ነገር አልሰራም ነው ገንዘብ አገኛለሁ ብዬ ነው ያሰብኩት ማሏቸው ነገር ደህና ገንዘብ አገኛለሁ ግን ምን ዋጋ አለው ገንዘቡ እዚህ ጋር ይመጣል ገንዘብ እኮ አለ በመሃል ደግሞ እዚህ ጋር ይወሰዳል ከዛ እሱ እዚህ ሀገር ያለውን አምባሳደር አገናኘኝ እና ስብሰባ ያዘልኝና ገባው እንደዚህ መስራት ፈልጋለሁ አልኩኝ እና ሪኮመንዴሽን ሌተር ብቻ እንድትሰጡኝ ነው የምፈልገው አልኩኝ ሪኮመንዴሽን ሌተር ሰጡኝ እንደዚህ መስራት ስለምትፈልግ ከዚህ ጋዜጠኞች ዘፋኞች ምናምንና አስፈላጊው ትብብር እንዲደረግላት የሚል እሱን ደብዳቤ ያስኩኝ ሪኮመንዴሽን ሌተር እዚህ ደግሞ ውጭ ጉዳይ ሚኒስቴር እና አምባሳደር ወንድሙ ምናምን ነበሩ እነሱን ስጡኝ አልኩ ደብዳቤ ሰጡ ያንን ደብዳቤ ይዤ ቀጥታ የትሄድኩኝ ደቡብ ሱዳን በረራ አረኩኝ ቪዛም ሰጡኝ ለመጀመሪያ ጊዜ ጁባ ሄድኩኝ እንደውም ስሄድ አልኩኝ እነዚህ ሰዎች የነጻነት በዓል እናከብራለን ብለዋል ግን እስቲ ጦርነቱ አለ እና እኔ ሄድኩበት አካባቢ ራሱ ይብል ዘውስ ሹቲንግ ጠመንጃ ተኮስ ነበር እና ሄድኩኝ እዛ ባህልና ቱሪዝም ሚኒስቴር ወጣቶች ሚኒስቴር ምናምን ስብሰባ አደረኩኝ በጀት የለንም ማለት ገንዘብ ልንሰጥሽ አንችልም ስለዚህ ምን ይሻላል ሲሉኝ ከሀገሪ ብር አመጣለሁ አልኩ ከኢትዮጵያ እሺ እንዴት ታመጫለሽ በስፖንሰር ከዛ ፕሬዝዳንት ግርማ ስፖንሰር አየር መንገድ አገናኙኝ አልኳቸው ለዚህ አይደለም የሚጠቅመው ሃይ ኦፊሻል የሆኑ ሰዎች ማወቅ የኢትዮጵያ አየር መንገድ ትኬት ሰጠኝ ከዛ በኢትዮጵያና በደቡብ ሱዳን ያለውን ግንኙነት ለማጠናከር ኢትዮጵያ ያደረገችውን አስተዋጽኦ ይሄ የሰላም ጉዳይ አይደለም ኢትዮጵያና ትልቁ ሚና የተጫወተችው ደግሞም የሚገርም ነገር እኮ የሰላም ድርድሩን በጣም ትልቁ ሚና የሰራችው ኢትዮጵያ ናት ስለዚህ ይሄ ሰለብሬትድ የጋራ ነው ማንንም እኮ አላለኝም ማንንም ወከለኝም ሰይል ስለዚህ ብር የለንም እያሉኝ ነው እነዚህ ሰዎች ምን አለ ብታዋቸው መጀመሪያ ሀገሬ ላይ ስንት የሚሰራ ነገር አለ ከዛ ብዬለ እንትን ጁፒተር ኢንተርናሽናል ሆቴል መግለጫ ሰጣለሁ አልኩ እዚህ ጋዜጠኛው ሰማኸኝ በለው ሰምዬ ፈጣሪ ነፍሱን ይማር እሻለኝ እሄዳለሁ አለ አመኑኝ በቃ ብር የለኝም እኮ ካሽ የለኝም እነ ዮናስ ማማጨቤ ደራሲ ሬዲዮ ፋና ነበር እነ ዮናስ አሁን አንቺን ጆሪ ፍሬና አዲሱ ዘፋኝ አሁን በጣም የተሳካለ ድምጻዊ ሆኗል ያን ጊዜ እንትን ሁሉ ይጫወት ነበር ኪቦርድ አግዝሻለሁ አለ በቃ እነቃቂ ቃል ገብቻለሁ ገንዘብ አሰጣችኋለሁ በዶላር ነው የሚከፈላችሁ ብያለሁ እግዚአብሔር በሚያውቀው ግን $1 ቦርሳ ውስጥ የለም ወደ 10 ሰው ልጅ ሄድኩት እነሱም በጀት የለንም ብለውሻል በቃ ደቡብ ሱዳን በጀት የለንምና አመጣለሁ ያልኩት ከኢትዮጵያ ስፖንሰር አገኛለሁ
መግለጫውን ስሰጥ እኮ ታያለህ። አሁን እኮ ጁፒተር ኢንተርናሽናል ሆቴል አማንዬ ነፍሱን ይማሪ ቤስ አማን ጋዜጠኞች ላከልኝ። በቃ ሁሉም ያምኑኛል። በቃ የኢትዮጵያ ትልቁን አስተዋጽኦ ያደረገችው ለደቡብ ሱዳን የነጻነት ማለት ኢትዮጵያ ናት። ስለዚህ የኢትዮጵያን ባንዲራ ደቡብ ሱዳን ላይ ከፍ አድርጌ አውለበልባለሁ ነው። ወኔው ከየት እንደመጣ ብር ግን የለም። አቶ ብሩ የሉም። ከየት ይምጡ? ምንድነው ማረጋው? አቶ ድፍረቱ ናቸው። አቶ ድፍረቱ አሉ። $1 ነው እኮ ማውራት ፍጹም የማምላክ ምስክሬ ናት። $1 ዋሌት ላይ የለም። ታዲያ ስትይ ያለባበሴ ፍርጥይ በቃ ፐርፌክት ያለሽ ዶላር የሞላ ይመስል ማንም ሰው ታሪኳ እንዴ ቡሌ ቤተ መንግስት ነው። ፕሬዝዳንት ግርማን አውቃለሁ። ከዛ መጨረሻ ላይ መቃረብ አባባልኳቸው እና እነሱ ቃል ገብተውልኛል። እንደው በቃ ውለዱኝ አልኩ። አባባ እንደዚህ ስል መነጽር ያደርጋሉ እንድች ብሎ ያዩኛል። ያልተዋጣላቸው ነገር ካለ በመነጽሩ ማን መጀመሪያ ስር ያለሽ አሉ። ማን ስር ያለሽ መጀመሪያ? እውነታቸውን እኮ ነው ራሴ። ከዛ ማን ነው እዛ ያለው? አምባሳደር፣ አቶ አምባሳደር ይበልጣል ይመስለኛል በዛ ሰዓት። እሱን አገናኙኝ። መርቀው ሸሚኝ ብዬ ያኔ 20 ሺህ ቶን 30 ሺህ ናት የአዋሽ ባንክ የተሰጠች። እሷን ደግሞ ወደ ዶላር መቀየር አለብኝ። የት ነው ማስተኛቸው ዘፋኞቹ? አላውቅም። ሄጃለሁ። ከአንዴም ሁለቴም እኮ ተመላለስኩኝ እኮ ደቡብ ሱዳን። እሳቸው እኮ በግላቸው ራሱ ሀብታም ናቸው አይደል? ብዙ ሀብት አላቸው። በጣም ሀብታም ናቸው። እኔ ግን በቃ አልጠይቅም ስለ ያው አሁን ሰው ብዙ አክሲዮን አላቸው እንዲህ ያላቸው እንዲህ ያለ እኔ ግን አልጠይቅም። ሰዎች ግን ያግዙ ነበር እንዳልኩ ሰዎችን በመውሰድ በጣም ሰዎች ያግዙ ነበር። ደግ ናቸው። ለኔም ደግሞ በወቅቱ እኮ ብዙ ብር እኮ ነው ቤት ምናምንማ ኮንፊደንስ አለ አይደለ? በቃ ራሷ ታሪኳ ታደርገዋለች ብዬ ነው ማስበው። እኔ በጣም የምደሰተው በቃ ምንም ያልነበራቸው ሰዎች የሆነ ነገር ሲያገኙ የሥራ እድል የሆነ በቃ ለሰዎች በር መክፈቴን ለኔ በጣም ነው ክብር የሚሰማኝ። ለራሴ እንደተደረገልኝ ይሰማኛልና ክፉ ቀን ይመጣል ብዬም አላስብም። ለምን አባቱ ይመጣል ክፉ ቀን እኔ ጋር ምን ያደርጋል እግዚአብሔር እያለ ብዬ የማስብ ሰው ነኝና ብሩን ተቀብዬ ዝም ብዬ ሱዳን ሄድኩ። ልጆቹን ይዤ 10 ሰው ነው ይዤ ሄድኩት። የት ነው ማሳረፋቸው አላውቅም። እነሱ ግን እኔ ላይ እምነት ነበራቸው። የማወራው ነገር ደግሞ የእውነቴን እኮ ነው ማወራው። አሁን እኔና እግዚአብሔር ነን እንጂ የምናውቀው የት እንደሚያርፉ ማሳረፊያ እንደሌለኝ እነሱ የሚያውቁት ሁሉ ነገር ፐርፌክት እንደሆነ ነው። እነ ድምፃዊ ቃቂማ እርግጠኛ ነኝ ይሄን ፕሮግራም ካየው ይስቃል። አውሮፕላን ውስጥ ቁጭ ብለን ቃቂ እኔ ምልሽ ይላል እና እኔ ምልሽ ታሪክ አሁን ሙዚቃዬን እንደዚህ ያደርጋል። እግዚአብሔር ያውቃል። እግዚአብሔርማ ያውቃል። ምንድነው ያሰብሽለኛል? አንቺ የምታውቂው ነገር እኔማ አውቀው ላይ ደያ ማቅ እነሱ እዚህ ጋር ሆልደን አልኳቸውና ጥሩ ሆቴል የት ነው ብዬ ጠየቅኩ። እዚህ ቦታ በቃ እዛ ውስጥ አሳዩኝ አልኩኝ እና ብር እንዳለኝ ሰው እንዳለ ቲሙን ይዤ ሄድኩኝ በታክሲ። አዎ በቃ ሄድኩኝ። አቀባበል አይደረግልንም እንዴ? ምን ይደረጋል? ተረጋጉ እላለሁ። ምክንያቱም ትክክለኛ ነገር ነው መጠየቅ አለባቸው። ከዛ ሆቴል ይዣቸው ሄድኩኝ። ቪላ ነገር ነው እንደ ገስት ሃውስ ምናምን ነገር ነው። በቃ ወሰድኳቸው። ገባን። ስንገባ ሪሴፕሽኑን ኦኬ ዩ ሃቭ ቱ ፔይ ምናምን ካም ዳውን ፕሊስ ምናምን አልኩ። እንግሊዝኛው ከየት እንደሚመጣ አላውቅም። መጀመሪያ ሌት ማይ ፒፕል ጌት ዘ ሩም አልኩ። እንግዶቼ ሩም መጀመሪያ ያገኙ እና ኦል ዜ አር ቬሪ ፕሮፌሽናል ዜ አር ሚውዚሻን ዊ አር ሂር ቱ ፕሬዘንት ምናምን ብዬ በቃ ምን አገባቸው እነሱ ቢዝነስ ነው የሚሰሩት። ያለብኝ መክፈል ነው አይደል? እንደ ሁሉ ንግግር እኮ አስፈላጊ አይደለም። በቃ ሳልጠየቅ ስፒች አደረኩ ንግግር እና ተረጋጉ። የትልቅ ፕሮጀክት ነው እከፍላለሁ። እኔ አምዘዋን ኮኦርዲኔተር እኔ ነኝ፣ ማናጀር እኔ ነኝ፣ እከፍላለሁ። አስገባሁኝ። ሩም ተሰጣቸው። ሪፍሬሽ አድርጉ በቃ ሻወሩ ሰዱ ምናምን አድርጎ ወደ መብያ ክፍል አልኩ። ያለችኝ እኮ ያቺ $100 ናት። አሁን ምንድነው የምታረጊው? ታሪክ ተረጋጊ አልኩኝ። ምንድነው ልታረጊ የምትችል? ምን ልታረጊ? ምን አቀልሃለሁ? ምን እንደማረግ እግዚአብሔር ነው ያደረገው። ምንድነው ባበላችሁ አልኩኝ። አሁን እዚህ አዲስ አበባ ያለው አንድ ኢትዮጵያዊ ሴት ያገባ እዚህ አምባሳደሮቹ ሲያወሩ አንድ ሚኒስቴር አለ። ከዛ ደውዬ ማይ ኔም ኢዝ ታሪኳ አይ ካም ዊዝ ዚስ ግሩፕ። ከዛ በቃ አይ ዋንት ቱ ሲ አይ ዶንት ሃቭ ኤኒ ማኒ ለልጆቼ ላመጣቸው ግሩፖች ማብላት አልችልም፣ ማጠጣት አልችልም፣ ሆቴል መክፈል አልችልም። ፕሊዝ ሄልፕ ሚ አልኩት። አይ ክራይ አለቀሱ። አይ ጀስት ቢሊቭ ኢን ጋድ እግዚአብሔርን አምኜ ነው ያመጣኋቸው። ስለዚህ ዩ ሃቭ ቱ ጊቭ ሚ ማኒ። ኦኬ ዌር አር ዩ አለኝ። ተናገርኩ ያለሁበትን ሆቴልን። ድራይቨር ይላክልሻል ተባልኩ። እሺ አልኩ። ከዛ እነሱ ቁጭ ብለው ያሉ በግልጽ እንግዲህ ምንም ግን የገባቸው አልመሰለኝ። አዎ የወጣሽ ተወሪው ነገር ታርጊ ይመስላል። አሃ ማኔጅ እያደረገች ነው እነሱ ኮኦርዲኔተር እኔ ነኝ የማውቀው ምን ያህል ሰፈር እንደባረግ። ከዛ መኪና አንድ ቤት መጥቶ ቆም አለ ግቢ ውስጥ። ጥቁር ቤት ነው፣ ትልቅ ቤት ነው። ገባውልህ ተጨይቆ አለ። ትምጣ ተብለሻል። ቤት እኮ ነው መኖሪያ ቤት። እሺ ሲሄድልህ በጣም ብዙ ሰዎች እንደ ሰልፍ ነገር አለ።
ሰልፍ ያው መጠየቅ ደግሞ አባዝ ያለብን ምንድነው ምናምን ስል የሚኒስትሩ ዘመዶች ነው የሚረዱ እሱ ሚኒስትሩ የሚረዳቸው የሚያግዛቸው ጥሩ ሰው ነው ወይ ታሪክ አሁን ቤቶሉ ግቢና አንቺ ምድርሻሽን የሚያርግልሽ ነገር ተሰለፊ እንደሉኛልኩ የምን ሰልፍ እግዚአብሔር ይትዶ ነው ገባው ለኔ በቪአይፒ ቀጥታ ሲገባ በቃ ደስ አለ ደሞ ወርቦኛል እነሱን አሁን ብሉ ብያለሁ እግዚአብሔር ያሳይ እነሱን ብሉ ጠጡ ምናምን ብያለሁ ግን የራብ ስሜት እየሰማኝ ነው ይሄ ሰው የምን ያቀርብልኛል በጣም የኢትዮጵያዊ ስዕሎች ምናምን አለ በቃ የሆነ ሀገር ያለክ ስሜት ይሰማሃል ብዙ ሩቅ አይደለም ደቡብ ሱዳን ግን ያው ሰውየው ኢትዮጵያዊ ሚስት ስላለችው አጋጣሚ ባለቤት የአሜሪካን ሀገር ናት ልጆች ምናምን እንደዚህ ቁጭ አለ ከዛ በቃ ናይስ ቱ ሚት ዩ ምናምን ነገር አለኝ ይሄ ሰውዬ የሚበላም ቢጠጣ አይቀርብም እንዴ አልኩ የቤተ መንግስቱን ታሪክ ልደግመው ደሞ ጠይቂ ነው በጣም ሙቀት አለ ደሞ ደቡብ በዛ ላይ አልበላው ማስበው የዚህ ሁሉ የ10 ሰው ምናምን ጫና አለ በሆቴል ምን ልካፈል ነው ከዛ ሻይ አንድ አስተናጋጅ ሻይ ይዛ መጣች አሁን ልጠይቅ አልጠይቅ ደሞ የሚበላ ምንድነው ማረግ አላለ ይሉኝ ተይዛል ሰው ቆሎ ያበሻ ቆሎ ተመስገን ይንስ ማናየው ቆሎሽን እየበላሽ ደቡብ ሱዳንና ጅቡቲ በጣም ሙቀት አለ አው ቆሌን እያዋዛው በሻይና በውሃ በየተራ ያፈር እነሱ ኮዛ ስጋ ምናምን እየበሉ እኮ ነው ልጆቹ ግሩፕ ከዛ ተረጋጊ ታሪክዬ ተረጋጊ ካምዳውን እያልኩልህ ሳይ ይሆን እንደማዳበሪያ ነገር ነው ድፍስ ነገር አድርጎ ብር ይዞ መጣ በእነሱ አፍሶ መጣ አዎ ነው እንደዚህ ፍስ ነገር አድርጎ እንደዚህ ያስተካከለና ጠረጴዛ ላይ ቁጭ አደረገው አልሰጠኝ ምንድነው ማለት አሁን ይሄ ለተወሰነ ሩም ምናምን ሊከፍልልሽ ይችላል ደግሞ ዘቆጥ ብዬ ደግሞ ሌላ ሐሳብ መጣልኝ ለምን ኮንሰርት አልሰራም ይሄኛው ሁሉም ህዝብ ምናምን የሚገባበት ነፃ ሙዚቃ ምናምን ነው ግን ገንዘብ እንዳገኝ እኔም እንዳገኝ ለነሱ መክፈል እንድችል ለምን የሆነ ነገር አታመቻችልኝም አልኩት ከዛ ሰዎች አገናኘኝ የጁባ ብሪጅ የሚባል በዚህ አጋጣሚ እነሱን ማመሰግናቸዋለሁ አንድ ሳይጋን የሚባል ዳይሬክተር ማናጀር አለ ኤርትራዊ ነውና እሱን አገናኘኝ ከዛ በኋላ ቦታውን እንትን ምናምን አላቸው በጣም ሰፊ ነው እዛ ቦታ ላይ እነሱ መጠጥ ምናምን ምግብ እንዲሸጡ እኔ ደግሞ አስበው ኮንሰርት ምናምን እኮ ሲዘጋጅ አሁን ለምሳሌ ጅቡቲ ብዙ እንደዛ ሰርቻለሁ ብያለሁ ከዚህ ነው የሚዘጋጀው ብዙ ጊዜ ፖስተሮች ምናምን ሁሉ እነሱ ገንዘቡን እንትን ያረጋሉ ፖስተሮች ምናምን ከዚህ ነው እንትን ማረጋው ሙዚቃ ማስጠናው ምናምን ጁባ ግን እዛ ነው የሰራሁት ሁሉ ነገር ከዛ ብሩን ሰጠኝ ተነስቼ እጅ ገንዘቡን ተቀበልኩ ሚኒስቴር እኮ ነው ሰውየው እኮ ሚኒስቴር ነው ደሞ ልቤላ አይደለ እንደው ፕሬዝዳንቱን ባገኛቸው አልኩኝ ተረጋጊ ፕሬዝዳንት ሳልቫኪር እሳቸው ብሉ ማዳበሪያው ይሰጡኛል do you think it will be possible to meet the president አልኩት I don't think it is possible but I will see if I can introduce you to the vice president አለ ገንዘቡን በቦርሳ አድርጌ መኪና ተመድቦልኛል ተመልሼ ወደ ሆቴል አሁን የፈለጉትን ማውራት አቶ ብሩ አልባ አቶ ብሩ ገብተዋል በቃ ከዛ በዚህ ሰምዬ ነፍሱን ይማር ያወራል ቃቂው ጋር እንዳይሄዳል ይላል አሁን እስኪ የሚበላ በልታችኋል አርናት ለደም አብጥልኛል እዛ ጁባ ብሪጅ ውስጥ ምለ አልጀዚራ ቢሮ አለ ገባውላ ራሴን አስተዋወቅኩኝ እንደዚህ አንተ ቆጭ እንዳልክበት ተቀምጧል እንደዚህ ነው ስሜ ታሪኳ ነው ግሩፕ ይዤ ነው የመጣሁት አሁን ደግሞ ብር አለ አስበዋል ብር ሲኖር በቃ እንደ ኮንፊደንስ አለ እና ዜናውን ልትሸፍኑልኝ ትችላል ደስ አላችሁ ኦኬ መቼ ነው ፕሮግራሙ አንደኛው ፕሮግራም ይሄ ነው ባህልና ቱሪዝም ሚኒስቴር አለ ሰፊ ነው አዳራሹ በነፃ ሰጥተውኛል እዛ ባንዲራውን እያወለበለብን እንገባለን ሁለተኛው ደግሞ ጁባ ብሪጅ ነው ኮንሰርት ነው ኦኬ we will come to dance ምናምን መጀመሪያ ትደንሳላችሁ ግን ዜናውን ዘግቡ ዳንሱ ይቆየ እስካሁን ድረስ እንዳነሳው እንሳሳቅበታል ትደንሳላችሁ ምክንያቱም የሀበሻ ሙዚቃ ሁሉም ሰው ነው የሚወደው እኔ ግን በቃ እቺ የኢትዮጵያ ባንዲራዋ ከገንዘብ ሁሉ ባሻገር በቃ ሀገራችን ባንዲራዋ ኢትዮጵያ ምናምን አይደል ያ ነው ሞር ሞቲቬት ያደረገኝ አሁን ላይ መሳስበውና መጡ ዘገቡ አልጀዚራ ላይ ነበር አልጀዚራ ላይ ሽፋን አገኘን እና ካሰብኩት በላይ ሆነ አይገርምህም ተሳካ ካሰብኩት በላይ ሆኖ በሰላም ተጠናቀቀ ትልቃችን ማለት ነው ቀላል አይደለም ከዜሮ ስለነበረ መነሻውና መግለጫ ሰጥሽ መጥሽ በጥሩ ተመልሰናል በሰላም አቺቭ አድርገን መተናል ከዛ ደግሞ አየር መንገድ ስፖንሰር አድርጎኛል ለምናምን የምስጋና ፕሮግራም እነሱ ነው በጣም ጥሩ የተሳካ ነበር አለፈ ደቡብ ሱዳን አሁን አየር ለሚያይ ሰው ማን ነው ታሪክን እንደ አይነት እንትን ይላተም ብሎ የሚያስበው ፋይናንሻሊ እናልኩ ደግሞ እዚህ ጋር የታሰርኩበት ነገር አለ ትልልቅ ነገሮችን እንዳላይ እዚህ ጋር ያስኩት ስለው የሚያመልጥ ነገር አለ አሁን ደግሞ ወዴት እንሄዳለን ወደ ሼክ መሐመድ አላሙዲ አሁን መጀመሪያ እንደጀመረ ወደ ሼክ መሐመድ አላሙዲ ከዛ በፊት የእንትን መስራት ጀመርኩኝ ደግሞ የትልልቅ የቴሌቪዥን ደግሞ ፕሮግራሞች አሁን ታሪክ ከፍ ይያልሽ መሄድ አለብሽ እና ማንዬ ነፍሱን ይማር ኢቢኤስ
ጅቡቲ ኢቨንት መስራት ፈልጋለሁ አልኩት ጅቡቲ ሆኖ ፕሮግራሙ በቴሌቪዥን የሚተላለፍ የበዓል ዝግጅት ስለው ታሪክ ጥሩ ነው ያሰብሽው በጣም ጥሩ ሰው ነው አማንና ግን ለምን መርከብ ላይ አትሰሪም ማለት መርከብ ላይ እሺ ከዛ ኦኬ እኔ አማንዬ መታየት አልፈልግም እንዳልኩ ምንም ታዋቂ የመሆን ህልም ኖሮኝ ያውቅ እና ሆስት የሚያደርግ ሰው ግን ትሰጠኛለህ አልኩት እኔ ኦርጋናይዝ አደርጋለሁ ስራውን ኢቨንቱን እና ለበዓል ነው የሚሆነው ለፋሲካ ነው የሚሆነው ብሎ ጋዜጠኛ ዮናስን ኢቢኤስ ጋዜጠኛ ዮናስን ሰጠኝ የካሜራ ክሩ አለ አግሪመንት አደረግን ጅቡቲ መርከቡ ላይ ምን ማድረግ ያሰባችሁት በጣም ጥሩ ጥያቄ ነው ፋሲካን ካፒቴኖቹ ያው መርከቡ እንግዲህ ሰፊ ነው በዓልን እነዚህ መርከበኞቹ እንዴት ያሳልፋሉ የመርከበኞች ህይወት በዓል ላይ እንዴት ነው የሚለው ነገር ለማሳየት ነው ካፒቴኖች አሉ የመርከቡ ውስጥ ስታፎች ሰራተኞች ሁሉ ነገር አለ መርከቡ ውስጥ ለመጀመሪያ ጊዜ መርከብ ላይ ደግሞ ወጣው እና ዮናስ ሆስት ያደርጋል እኔ የሰዎቹን ቤት ማስተካከል ኤምባሲ አምባሳደሩ ጋር ቀጠሮ ማስያዝ ኮኦርዲኔት ነው ማረጋው ማኔጅ ነው ማረጋው ጥሩ ስራ ሰራን በመሃል ግን አልቀጠልኩበትም ያው እንዳልኩ እነዚህ ፈተናዎች ባንድ ነገር እንዳረጋ እዚህ መጀመር እዛም መጀመር እንግዲህ እኔ እህትህም ማስበው ያንን የድህነት ህይወት ስለመቀየር ስለመስራት ስለመለወጥ ነው እንጂ በሰዎች ላይ ተመርኩዤ የሆነ ነገር ለማግኘት አማስብ ሰው አይደለም ሰው ግን ፍጹም ማንን ያውቃል እነማን እጁ ላይ ያሉ ከፍጹም ጋር በሆነ እኔ የምጠቀመው ምንድነው ብለው ለካ ሰዎች ሂሳብ ይሰራሉ እኔ ይሄንን ህይወት አላቀው ይሄንን ሂሳብ በምን ላቀው ይችላልው ለካ በኔ ላይ ብዙ ክፋት የሚጠነስሱ ብዙ በመቀኝነት ራሳቸውን ያዘጋጁ የነበሩ ኃይሎች ነበሩ ባንድም በሌላ ጓደኛም ቤተሰብም ዘመድም ምክንያቱም እንዳልኩ በቃ ስኬታማ ሆንኩኝ እኮ ዛጋ ደግሞ መኪኖች ልናመጣ ነው በቃ ባለ ሀብት ልሆን እኮ ነው ለካ እኔ ማቀው ስኬቴን እግዚአብሔር አምላክ በቸርነቱ በምህረቱ በሰፊው እጁ እየጎበኘኝ ለሰውም እኮ እየተረፍኩ ነው ስመጣ ከልጅነት ጀምሮ ህይወት ፕሮሰስ አይደለች በሂደት ነው እዚህ ጋር የመጣሁት የደረስኩትና እኔ ይሄ መተት ድግምት ምናምን ስለሚባል ነገር አላውቅም አባቴ ካህን ነው ማወቅ አለብን እኮ ግን የማናውቃቸው ነገሮች አሉና እኔ ለምሳሌ ክፋትን ስለማላስብ ስለ ክፉ ሰዎች ሁሉ እንዳሉ አላውቅም እግዚአብሔር በሚያውቀው አላውቅም ማለት በቃ ክፉ ሰው ምድር ላይ አለ ብዬ አላስብም ማለት የእውነቴ ነው መነግረህ እኔ ምኖረው የራሴ ነው ምኖረው ይሄ ክፉ ሰው አለ ምቀኛ ለዛን ጊዜ እንኳን ማህበሩ ምናምን ልጆቹ ተሰብስበው እንደዛ ማህበሩ ሲፈርስ ምናምን አሁን ነው ማቀው ከተወሰነ አመት በኋላ ነው በደንብ ህይወት የገባች ያላቀም ክፋት እንደሆነ የገባሽ አሁን ነው አዎ ምክንያቱም እኔ ክፉ ነገር አስብ ያላቀማ እኔ እንዴት እንዳደኩ እንግዲህ ያው ጉድ ተመልካቾቻችን ነገርያችኋለሁ እንዴት እንዳደኩ ያስተዳደግ ያመጣጤ ገና ከተወለድኩ ጊዜ ጀምሮ ስለዚህ ሰዎች ሰው ላይ ክፋት ያስባሉ ብዬ አላስብም በቃ አስብ ያላቀማ እኔ እንደዛ ነው ስለማታውቀው አምሮሽ ውስጥ አይመጣልኝማ ይሄ መተት ድግምትም አላቀም በዛ በቅናትና በክፋት የተነሳሱ የገዛ ጓደኞቼ በእጄ የበሉ በእጄ የጠጡ ሲመሽ በፍጹም አትሄዱም እምላቸው ማሳድራቸው ልብስ እሱ ያመጣልኝ ልብስ አንስቼ የምሰጣቸው ቤተ መንግስት የወሰድኳቸው እንደዛ ያረጉት ማለት ነው ከዛ እንዴት አወቅሽ የሚለው ወደ ኋላ ላይ እንመለስበታለን ከዛ ህይወት ከበደኝ አሁን ነገሮች አለመሳካታቸው ነገሮችን የማጣት ስትረስ የማግኘት ራስን ደግሞ የምትጠይቅበት ጊዜ ይኖራል አሁን የቤት ኪራይ የቢሮ ኪራይ መክፈል አቃተኝ ቢሮውን የተከራየሁት 3000 ብር ነው እንግዲህ እይንን ሁሉ ስራ የሰራች ሴት 3000 ብር ቸገራት እንዴት ቸገራት ብላ ትጠይቅም እንዴት ጥሩ ጥያቄ እንዴት ማለት ጥሩ ፍጹምዬ አሁን ምንድነው ማረጋው አልኩ በቃ ተቸገርኩ የእውነት የሆነ 3000 ብር አካውንት ላይ የለሽ በቃ የለኝም 3000 ብር ግን አሁን ፕሬዝዳንቱ ጋገናኛል መጠየቅ ግን አልፈለኩም ብዙ ሰዎች በዙሪያ ያሉ 3000 ብር ግን መክፈል በ3 ወር ነው መከፍለው 9000 ብር ግን እንዴት ነው እዚህ ውስጥ የተገኘሁት ብዬ በወቅቱ አላሰብኩ እንደው ከጅቡቲ መጥቻለሁ በዛ ሰዓት ከሊሆን አንድ ኢቨንት ነበር ጅቡቲ ሰርቻለሁ ግን ገንዘብ አልበቃኝም በቃ ብር የለኝም አካውንት ላይ እና መክፈል አልቻልኩም ፖይንቱ እሱ ነው ብዙዎች በዚህ መንገድ ስለሚያልፉ ያውቁታል ስለምን እንደማወራ ይገባቸዋል እና ከእጅ ወዳፍ ነው የሚለው አበሻ ከእጅ ወዳፍ ጠብሲል ሲደፍን ጠብሲል ሲደፍን ውስጥ አገኘዋት ታሪክዬን አሁን ምን ይሻልሻል እዚህ ጋር አምልጪ ያልኩ ያስመለጥኳት የመጣሁት እዚህ ጋር ደግሞ ታራጋጊ ካም ዳውን ያልኳት ትንሽ መወዛገብ ነገር አይ ፊል ኢት እና መጠየቅ በኔ ውስጥ ነውር ነው ግን ቸግሮሻል
በቃ ቸግረኝ። ስለዚህ መጠየቅ ግን እፈራለሁ። ምንድነው ማረገው? መድኃኒዓለም ሄድኩ። ቦሌ መድኃኒዓለም አባቴን ልጠይቅ ነው። እሺ እንግዲህ እንዳልኩ ሁሉ ጊዜ ያዘጋጃል። ሰዎች ሁሉ ልክ አይደለችም ብለው ነው ያስቡኝ። አሁንም ጤነኛ አይደለችም ብለው እኮ አሁን እንግዲህ ተመልካቾች ይፍረዱ። እኔ አሁን ምን ነው በሽተኛ ቢመስል ግን በቃ ጤነኛ አይደለሽም ብለው ብዙ ሰዎች ደምድመዋል። በነገራችን ላይ የምታረዩን ነገር አይተው ነው። አዎ እንደገና ደግሞ እግዚአብሔር ያዘጋጃል ብዬ በዜሮ ነው መጀመሪያው። በቃ 1 ብር ሳይኖረኝ ነው ደቡብ ሱዳን እንዴት እንደሄድኩ ነገርኩ። $100 10 ሰው ይዞ መሄድ ማለት እኮ ሰዎች በምክንያት ነው። አየህ ወጣ ያለ ነገር ስለማድረግ በአምላኬ ላይ ያለኝ እምነት በጣም ከፍተኛ ነው። ከዛ መድኃኒዓለም ቁጭ ብዬልሃለሁ። ቦሌ መድኃኒዓለም ቁጭ ብዬ እሱ የሚያነጋግረኝ ነው ይመስለኝ። ምንድነው ማረጋው ንገረኝ። ከዛ እግዚአብሔር ያዘጋጃል አላልኩም? ፍጹምዬ ስልክ ተደወለልኝ። እሺ ከዛ ሄሎ ስል ሼክ መሐመድ አላሙዲ አሁን እንግዲህ አዎ ማርያምን ማምላክን ነው ማለት በቀጥታ አዎ እስቲ ድገሚልኝ። እሺ መድኃኒዓለም ቤተክርስቲያን ቁጭ ብለሽ ጸሎት እያደረግሽ ነው? አዎ እግዚአብሔር እንዲሰጠኝ። የኢትዮጵያ ትልቁ ባለ ሀብት ሼክ መሐመድ አላሙዲ ደወሉ? አዎ በቃ ልጅቷ ታሪከኛ ናት። ምንም ማድረግ እኮ አይቻልም። ኧረ ጸሎት እግዚአብሔር አዘጋጀ በትልቁ። ግን ያው ሁሉም ለበጎ ነው የሆነው። ግን አይደል አስቢው ታውቃለህ። በመሀል እንደው አምላኬ ሆይ ቤት ኪራይም ደርሶብኛል፣ መኪናውም ደርሶብኛል። አረ እንደው ምን ላድርግ ነው ሊባይዘው ስል ሼክ መሐመድ አላሙዲ ምን ላድርግ ነው እኔ ምን ላድርግ ነው ከእግዚአብሔር ጋር ምን ተናገረኝ ነው እኮ ነው። ሄሎ ስል መሐመድ ነኝ አልኩ። እንግዲህ አሁን ሰዎች አንዳንድ ጊዜ ምን ይሆናል መሰለህ ሚራክል አይደለም እግዚአብሔርም ስራውን እየሰራ በመሃል ከሼክ መሐመድ አላሙዲ ጋር የተገናኘች አንድ ጓደኛዬ አላገኘኋትም። ከጅቡቲ ከመጣሁ በስልክ ነው የተገናኘነው። ስለኔ ምናምን ተናግራለች። እኔ እንደተቸገርኩ ምናምን እሷ ማረክ ትችል ነበር ግን አልጠየቅኳትም። ገንዘብ ብቻ እግዚአብሔር እንድታወራ አድርጓት አውርታ ምናምን እሷ በዛ ሰዓት ከሳቸው ጋር ናት እና ደህና ነሽ ወይ እንዴት ነሽ ምን እያሉ እሳቸው ድምጽ ደህና ነሽ ወይ የት ነው ያለሽው? ቀጥታ ወደ ገደለው መድኃኒዓለም ቁጭ ብዬ እየጠየቅኩ ነው። ቤት ኪራይ እናንተን ተቸገረ ቀጥታ መድኃኒዓለም ቤተክርስቲያን የት መድኃኒዓለም ቦሌ እንደው አንተ እያልኩኝ ነው መሐመድ ይብራው ፕሬዝዳንቱንም እኔ ብዙ ጊዜ አሁን እንትን ይመስላል ግን አባባላለሁ እሳቸው ፍሬንድሊ ነው የምሆነው በቃ ከቀረብኩኝ በኋላ። ከዛ መሐመድ ሰላም ነው ወይ እሺ ምናምን አልኩ። ስጠይ ትልክልኛለህ ወይ ምናምን አይደለም ትክክለኛ ወደ ያለውበትን ችግር ነው። የት ነሽ አሉሽ? አዎ የት ሆነሽ? መድኃኒዓለም ቁጭ ብዬ እየጸለይኩ ተቸግሬያለሁኝና የተቸገርኩበት ደግሞ የቤት ኪራይ በቃ የወት ታሪክን አጠር አድርጌ አልጠየቁኝም። ያው እኔ ሳልጠየቅ አይደለም አዎ ድሉን አገኘው። አዎ ደግሞ ታሪክ ይድሉን አግኝታ ነው። መልስ ተመለሰ እኮ ጸሎቱ። እዛው ቁጭ በይ ከግቢ እንዳትወጪ አሁን ስጦታ እልክልሻለሁ። እንደደረሰሽ ማወቅ ስለምፈልግ እንደደረሰሽ ማውራት እፈልጋለሁ ማለት እዛው ቦሌ መድኃኒዓለም ግቢ ውስጥ ቁጭ ያሉሽ? አዎ ተረጋግተሽ እውነት ማምላክን ነው ማለት እሺ ቁጭ አልኩ። ወዴት ወደ ግራ ወደ ቀኝ ማቼ ነው ጓደኛዬ እኮ ናት የምትላከው እኮ መጣች። የታሸገ ዶላር ነው $10,000 እኔ እኮ ገንዘብ አለ ገንዘብ አዲስ አይደለም ስንት አይቻለሁ እኮ ብዙ ነገር ግን የታሸገ $10,000 አይቻላቅ ምን አስዋሸኝ። $10,000 መሰለኝ $20,000 ነው የተላከልኝ ማምላክን ያኔ $20,000 አዎ $10,000 እና $10,000 የታሸገ ጽድት ያሉ ዶላሮች ሲያምሩ ወደ ኋላ ወሰድከኝ በትዝታ። አቶ ብሩ በዶላር ወደ ታሪኳ ቤት መጡ። አቶ ብሩ ደረጃቸው ከፍ ብሎ በረከት ይዘው መድኃኒዓለም ግቢ በዶላር 10,000 ለብቻ 10,000 ለብቻ። አሁን ታዲያ ታሪኳ ያማታል ብዬ ለጤና ችግር ስላለባት መደወል ነው። የት ናቸው ከተባው ሰው ዶላሩን ይዤ ነው ደርሶኛል አልሻቸው? አዎ እሱ ወዲያው ዶላሩ እንደደረሰኝ ደግሞ ዶላር ብቻ አይደለም የተላክ ዳይመንድ ማምላክን የእጅ ብራስሌት ዳይመንድ እና ዶላሩን አላገኘኋቸውም እኮ። ከዛ ወዲያው ደግሞ አንቱ አልኩ ወደ አንቱነት ተቀየረ። አመሰግኖታለሁ ጋሽ ማድሜና ምርቃት በጣም ጎበዝ ነኝ። ምርቃት የእናቴ ልጅ ነኝ እናቴ አባቴ ከደረሰሽ በኋላ አዎ ተነሳውና በቃ ምርቃትን በቃ መኪና ውስጥ ነን ያለ ነው የሷ መቆሜን ራሱ ረስቻለሁ። $10,000 ነው የኔ ቆሽ መኪና ውስጥ ቆሽ እና ታዲያ I was very excited ዳይመንዱም አለ አመሰግናለሁ ምናምን አልኩ። ይሄን ብቻ አይደለም ከ2 ቀን ከ3 ቀን በኋላ ሌላ ስጦታ ይሰጥሻል ተባልኩ። ኧረ ተይ ማምላክን ምን አስዋሽ የሆነ ነገር እኮ የእግዚአብሔር ድንቅ ስራ ስለሆነ ሰው ከዚህ ይሰጣል ሰላቢ በዚህ ጋር ወስደው ተመልካቾች $20,000 እኔ እንግዲህ አሁን ተመልካቾች እንዲማሩበት የምፈልገው ነገር እና ለቀሳለን። አዎ በዚህ በኩል ሰው ይሰጣል። አዎ በዚህ በኩል ደግሞ በተቷለ ድግምቷለ ሰላቢ እየወሰደ ነው።
ያቺ የማታርፈው ታሪክ አለች አይደል? የት ናችሁ ሼክ መሐመድ ገንዘብ ሰጠኝ ስሙ በቃ አካፋፋዩ እንኳን እኮ ነው ሌላ ምንም ክፉ ነገር አላደረግም ሱስ የለብኝም ወይ በዶላር መስጠት ጀመርኩ ለዘመድ ለአዝማድ ላልሰማ በሉ ታሪክ ተቀየረ በቃ የሆነ እንግዲህ እግዚአብሔር ያሳያችሁ በቃ እኔ ያለሁላችሁ ክንዴን ሳልንተራስ ጀግና ነኝ በቃ አሃ አለ ደግሞ መዳሪያ ማየት እዛ ቁጭ ብሎ እሺ ታሪክዬ እንትኑም አለ ችግሩ አለ ይሄ ዝም ብሎ አንድ ጤናማ ሰው እኮ የሚያደርገው ነገር አይደለም $20,000 እና ዳይመንድ ተሰጠሽ yes ተሰጠ እና ከዛ በኋላ ቸገረኝ የምትኛው እንዴ ምን ከዛ በኋላ የመጣ ችግር አለ እንዴ ሌላ ብርም ተሰጥቶኛል እሱ ብቻ እኮ እንደውም ዳይመንዱን ለአንድ ጓደኛዬ ዘንጭበት አድርጊ ምናምን ብዬ ሰጠ ኧረ መድኃኒዓለም እሱን እኮ ነው ማለት በቃ ዝም ብዬ ሰጣለሁ ወይኔ ፍጹም የጫማህ እንደዚህ ነው መኪናህ እንደዚህ ነው እንደዚህ ብታረገው እንደዚህ አላገኘኋቸውም ጋሽ መሐሙድ አህመድ አሚን መሐመድ አላሙዲን በአካል ተገናኝተው ከተው አላቅም ግን ገና ሳላገኛቸው ለሰዎች ቃል ገባለው አገናኛቸዋለሁ እንደዚህ ያስራያ አወራለሁ ይሄ ነው መታመም ብዙ ሰዎች በዚህ ይሄ መልካምነት ምናምን አይደለም ኤኒዌይስ አረኒ ላመሰግነው ትፈልጋለሁ ላገኘው ትፈልጋለሁ ስል እንገናኛለን እያሉ እሳቸው ቀጠሮ ይሰጣሉ አንገናኝ ቀጠሮ ይሰጣሉ ያመኛል እንቅፋት ይመጣል እታመማለሁ እንዴት ተታመማለሁ ማለት በቃ እታመማለሁ የሆነ ጊዜ ላይ አፌ እንደዚህ ዝግት አለ በቃ ጥርሴ እኮ ጤነኛ እኮ ነው ልክ ወደ እሳቸው ጋር መሄድበት ማውራት አልችልም ምን አልችልም አፌ ተዘጋ አወራለሁ ለፈልፋለሁ እንደዛ ለሚያረጉት ወዳጆች ለሚመስሉት $20,000 ተሰጠኝ ውሰዱ ነው ብሉ ነው ጠጡ ነው ምን ልግዛላችሁ ነው መገልበጥ ነው በቃ እኔ ምንም እንትን የለብኝም ሱስ የለብኝም ለሰዎች ሼህ መሐመድ አላሙዲን ቀጠሮ ይዛችሁ ከሳቸው ጋር ለመገናኘት ለትሄጂ ስቲ ምን እንደምትሆኝ በቃ ያመኛል አልኩ እንደዚህ ይዘጋል ማውራት አልችልም መናገር አልችልም ምናምን በስልክ ግን እናወራለን እና ትቀርያለሽ $1 ቢሊዮን ብር ግን ቼክ ላኩል የዳሽን ባንክ ከ$20,000 ውጪ በሶስተኛው ቀን $1 ሚሊዮን ብር ቼክ እንደውም ቼኩ ያ ቼክ ይሰጥ በነበረ ሰዓት ለሌላ ሰው ለሌላ ወዳጃችን ጓደኛችን ይሰጥ ስለነበረ ታሪኳ መታት ወሰድ ዋናው ጋር ሸራተን ዋናው ጋር ብለው አመመኝ አልሄድኩ ከሳቸው ጋር አልተገናኘንም ከዛ ታሪኳ ፎቶግራፍ ታምጣና ዘ ሸራተን የመብላት የመጠጣት የቪአይፒ ያውቁታል ስለምን እንደማወራ በዚህ እንትን የሚጠቀሙ ሰዎችና ተብሎ እሱም አልሆነም በነፃ እንድበላ እንድጠጣ እዛ አንዷ በቃ ይሄን ያሉ ፕሪቪሌጆች እንዳለ ያሉ እንትኖች እንድጠቀም አልሆነም የሆነ ነገርም አላው ከዛ እሳቸው ይቀጥራሉ እንደገና ሸራተንም ቀጠሩኝ እንጂ ለቁርስ 5 ጊዜ 6 ጊዜ በስልክ አውርተናል እና $20,000 መጣ ቤት ለመግዛት ከእቴ ጋር ተነጋገረ ቤት ማፈላለግ ጀመረ ኮንዶሚኒየም $20,000 ማለት ያንዲ ስንት ብር ነው በጣም ብዙ ነው አላስታውስም ግን በቃ ብቻ ብዙ ነው 1 ሚሊዮን ደግሞ አለች በ3 ቀን ልዩነት ነው የመጣችው በጣም ብዙ ነው አሁን ለቤተሰቦቼ ቤት መግዛትና ለራሴ ቤት መግዛት አሰብኩኝ እሺ ከዛ ቆይ ግዴል ለመኪና ላስቀድም ብዬ መኪና ገዛው ኮሮላ 2003 ቆንጆ ኮሮላ ሲልቨር ስንት ብር ነበር 380 ከዛ ቤቱን መግዛት አልቻልኩ መኪናውን ገዝተናል ያለ ቅድ ያለ ፕሮግራም የተነሰች እየተሄዳለሁ ዱባይ ለምን ኮንሰርት አዘጋጃለሁ ብዬ እቅዴ ሌላ ነው እዚህ ጋር ግን ገንዘቡ ባልሆነ ነገር እንዲጠፋ ምንም አላማና እቅድ የለኝም እኮ ዱባይ የመሄድ ዱባይ ሄጄ ነገሮች አታለውኝ አርቲፊሻል ነገሮች ሾፒንግ እንደዛ አይደለም እንደዛ አይነት ሰው አይደለም ቤቱ ተገኝቷል 2 ቤት ግን መክፈል አልቻለም ገንዘቡ ወቄት እንደሄደ አላውቅም የት እንደሄደ ማለት በቃ ቤት ብቻ ነው የገዛውበት እና የዛን ጊዜ እኮ ዱባይ 7,800 ብር ነበር መኪና ብቻ ዱባይ ደግሞ ያን ጊዜ ርካሽ ነበር ማለት ቲኬት ምንም የተለየ ነገር አላረኩም ገንዘቡ የት እንደሄደ አላውቅም ነው ከገንዘቡ ሳቸውም ጋር ማልተገናኘው ገንዘቡ በቃ ሄደ ተሰለበ ይሉታል በእነዚያውን በእንትን ቋንቋ ከዛ በኋላ ከሳቸው ጋር ማልተገናኘንም የተለያዩ ነገሮችን በመሃል ኢቨንቶች ሰራለው ምናምን ግን ገንዘብ አልይዝም በቃ ገንዘብ በቃ የነዳጅ ቸግረኛል በዛው ቅጽበት የነዳጅ መቸገር ጀመርኩ ምንም ነገር አጣው በቃ ማለት አጣው ስለ ጭራሽ ብድር ውስጥ ገባው የምን ብድር ውስጥ ገባሁኝ እነዚህ የብድር ተቋማት ለኔ ቤት አልገዛሁም ለቤተሰብ ቤት አልገዛሁም ስራ ሰራለው ግን ገንዘብ አልይዝም የነዳጅ ተቸገርኩ ከዛ በመኪናውን አስይዤ ብድር እንዴት ምጽየፍ መጠየቅ የሚባል የምትጸየፍላት ታሪክ ከአዲስ ብድርና ቁጠባ በጣም ትንሽ ብር እኮ ነው ተበደርኩል 70 ምናምን ወለድ ምናምን ኢንትረስት አለው
አልቻልኩም፣ ሰርቫይቭ ማድረግ አልቻልኩም። ሌላም ተለያየም ነገር ገጥሞኝ ስለነበረ ከዛ በኋላ ኦል ኦፍ ዘ ሰደን መኪና ይሸጥኩኝ። ከዛ ምንድነው ነገሩ ማለት ጀመርኩ። በቃ መኪናውን ለመሸጥ ተገደድኩኝ። ተሸጠሽ መኪናው ተመለሰ? መኪናውን ሸጥኩኝ እንደገና ቁልቁል ማለት ነው። ከዛ በኋላ ነገሮች መልካቸውን ቀየሩ። እንዴት? ሌላ ህይወት ምዕራፍ ጀመረ። በቃ አቃተኝ እና እንዳልኩህ ነው ከጀመረ ገና አይደለም 5 አመቱ 6 አመቱ ነው፣ ግን ቀስ ያለ ፕሮሰስ ነው። ደግሞ ጠላቶችም አብረው ከኔ ጋር አሉ። 2 ጓደኞች፣ አንድ ደግሞ ዘመድ የቤተሰብ ይቅርብ 3 አንድ ሰው ብቻ ቢሆን ኖሮ ጥሩ ነበር። ይሄን ሁሉ አመት የሚፈጀብኝ የ3 ሰዎች ነው የኔ አንድ ሰው ብቻ አይደለም። እና ምንም አልገባኝም። የሆነ ነገር ያስደረጉብሽ 3 ሰዎች አሉ ነው? አዎ እሱን ልመጣልህ ነው ወደ መጨረሻ። ጓደኛ አንዱ የቤተሰብ አካል ዘመድ። በቃ አልቻልኩም፣ ቤት ኪራይ መክፈል አልቻልኩም። መኪናው ተሽጧል። እንዴት ሳድርግ ልከራ የለኝማ መከራ። ተሸጦ የቀረው ብርም የለም። እንዴት የት እንደሄደ አላቅም የት እንደሄደ አላቅም የት እንደሄደ አላቅም። ቤተሰቦችም አያውቁም፣ እኔም አላቅም ምን እንዳረኩት ምናምን። አሁንም ብትጠይቀኝም ትዝም አይለኝም፣ ያኔም አላቅም። ከዛ ግን እንደሚሄድ ነው ማቅ ማለት በቃ ይሄዳል። የት እንደሚሄድ ምናምን አላቅም። ብዙ ሰዎች ያውቃሉ ስለምን እንደማወራ ምናምን አለ እኮ ገንዘቡ እጄ ላይ አለ፣ ግን ሲሄድ እንዴት እንደሚሄድ አላቅም እንዴት እንደሚሄድ አላቅም። ከዛ ያቺ ታሪኳ ቤት ኪራይ መክፈል አቃታት 3000 የኢትዮጵያ ብር። በጣም ደነገጥኩ። አሁን በጤና መፈተን ጀመርኩ። ገንዘቡ አለቀኩ፣ ጮኛውም ሄደ፣ ሁሉ ነገር አለቀ። ፕሬዝዳንት ግርማ አረፉ፣ ፈጣሪ ነፍሳቸውን ይማር። በዚህ መሀል እሳቸው አረፉ። አሁን እዚህ ጋር ነው የሚጀምረው ህይወት። እኔ እንደዚህ ሲሆን ቤተ መንግስት የሚያውቁኝ ሰዎች ያግዙኝ ሆነ ብዬ አስብ ነበር። አውቃለሁ በጣም ብዙ ባለ ሀብቶች። ማን አቀሻለ ይበለኝ እማምላከን። ደውልሽ ወይስ በምን? በቃ ፕሬዝዳንቱ ሞተዋል። ጥሩ አሸኛኘት ነው ያደረግነው ለሳቸው። አባቴ ሲሞት እንኳን እኔ እንደዛ አላለቀስኩ። ሚሊኒየም አሸኛኘት ነበር። አሸኛኘቱ ላይ ብዙ ሰዎች ምናምን አግኝቻለሁ። አድራሻቸው የብዙ ሰዎች አድራሻለኝ። ከተማው ላይ አሉ የተባሉ ሰዎች የዛን ጊዜ ኢህአዴግ የነበረበት መንግስት በመንግስትም ደረጃ በል በአምባሳደርም በል የሚያውቁኝ ሰዎች ጓደኞች በል ያደረኩላቸው በል ሁሉ ነገር ተዘጋ። በቃ ሁሉ ነገር ተዘጋ። አያገኙሽም? ማንም ሰው ሊያገኘኝ ፍቃደኛ አይደለም። መኪናው ተሸጠ። ቤት ኪራይ መክፈል አቃተኝ። ኮንዶሚኒየም የቀበሌ ቤት ስለነበረ የምንኖርበት በልማት ተነስታ ኮንዶሚኒየም መሀል ላይ ወደ ሀራብሳ ሲሆን ወደዚህ ገብታለች ማማ። ስለዚህ የት ልሄድ እችላለሁ? መከረኛዋ እናት አይደለች? ሻንጣዬንና እነዚህን ዶክመንቶችን ይዤ የገባሁት እናቴ ጋር። ዶክመንቶቼ እያንዳንዱ በተለያየ ቀን የሰራኋቸውን ስራዎችን ዶክመንቶቼን ይዤ ማማ ጋር ገባሁኝ። ምን ብለሽ ማዘርጋ የገባሽው? አመኝ ነው ወይስ ተረድተውታል እሳቸው? ምንድን ነው የሆነው ሲገቢ? ምንድን ነው? ጥሩ ጥያቄ ነው ፍጹምዬ። እንግዲህ ታላቅ እህቴና እናቴ በቃ እንደዚህ ነው መተት ነው ምናምን ሲሉ፣ እኔ ግን በፍጹም እላለሁ። እኔ ምን ፈኔ ምን ፈልጎብኝ ነው? የብዙዎችም ችግር ስለሆነ ነው። አንደኛ ሰይጣን እኔ ጋር ምን ያደርጋል እላለሁ። ማለት መሸነፍ አልፈለኩም። እግዚአብሔር እኮ እንደኔ የሚወደው ሰው ስለሌለ ሰይጣን ከኔ ጋር ምን ያደርጋል? ከእህቴ ጋር በፍጹም ጭራሽ። እኔ የሰው ልጅ እኮ የተፈጠረው ለመልካም፣ እንዴት ሰው እንደዚህ ያደርጋል? 2 አመት እሱ ፈጀብኝ። በቃ እኔ አላምናቸው። እናቴን አላምንሽም፣ እህቴን በፍጹም እነሱ ጓደኞቼ ናቸው። እኔ ለነሱ እንደዚህ አድርጌያለሁ፣ እናንተ በፍጹም። እኔ ጓደኛ እንዳይኖረኝ ነው እንዴ ማማ? በፍጹም። ጸበል እኔ ለምን ሆኜ ነው የምጠመቀው? በፍጹም። በቃ ይሄ ጊዜ ነው፣ ሁኔታ ነው። በቃ ልረጋጋና ራሴን ከቤተ መንግስት ከዛ ሁሉ ነገር የተገባው መሀል ላይ ሀራብሳ በለው ያው መሀል አካባቢ አልወጣም። በቃ ከቤት ልውጣስ ብሌት እወጣለሁ። ጓደኞቼ ጋር ምናምን ስለ ወዛ ገጠር ይሉኛል። አንመጣም። አዎ የት ነው የምትኖር? እዛ ወይ ገጠር። ጓደኞቼ ያ ሁሉ ነገር ያረኩላቸው እግዚአብሔር በኔ ላይ ያድሮ የረዳቸው ሰዎች፣ ውጭ ሀገር ያሉ ሰዎች ትዳራቸው እንዳይፈርስ የገዛ ጓደኞች የመከርኳቸው የጸለይኩላቸው ማን ይሄኝ። እንደውም ጭራሽ አብዳለች፣ ግማሾቹ አብዳለች፣ ግማሾቹ አልሆነላትም። እናቷ ቤት ገብታለች። እውነት ስለሆነ እኔ እናቴ ቤት ነኝ አልኩኝ። እና እኔ የመሰለኝ አየህ እነዛ የማረጋቸው መልካም ነገሮች ሰዎች የሚመልሱልኝ ነው የመሰለኝ። አሁን ነው ወደኩኝ አይደለ? ስለዚህ ሰዎች ያነሱኛል ብዬ ነው ያሰብኩት። 2 አመት አለፈ። 2 አመት እንደዚህ እናንቺ ቁጫልሽ።
2 ዓመት ሙሉ እንዳልኩ 10 ዓመት 2 ዓመት ሙሉ ራሴን አላቅም ማለት በቃ ይጅዝብ ማለት ነገር የለም ቁጭ ማስታውሰው ማማጋ መግባቴ ነው በቃ ምንም አላላቅም ምንም አልሰራም ምንም አላረግም ማማጋ ቁጭ 2 ዓመት ማማጋ ስኖር ምልክ 2 ዓመት ብዙ የስቃይ ጊዜዎች ነበር የሆነ ሰዓት ላይ ግሬን ያመኛል የሆነ ሰዓት ስትረስ ነው ስትረሱ አንደኛ ያ ነገር አለ የተደረገብኝ ነገር አለ ሁለተኛ ደግሞ ብቻዬን ረጅም ሰዓት አወራ አስባለሁ ማለት ሰው የለኝማ አሁን ለማማ ምን ብዬ ነው ማውራት አሁን ማማ እንደዚህ ወጥቼ ገብቼ አልፌ የምትፈልገው ጓደኛ ነው በዚህ ሰዓት ለእናትህ የምትነግረው ነገር አለ እናቴ እኔን ፕሮቴክት ከማድረግ አንፃር ብቻ ነው መታስ እንዲህ ባታረጊ ኖሮ እኮ ነው ልትል የምትችለው ኖሮ እንደዚህ ባይሆን ኖሮ ኦነክ ሆኗል እኮ እኔ አሁን የምፈልገው ጎበዝ አይዞሽ ይቀየራል በርቺ ከየት ላምጣ እንዲህ አይነት ሰው አጣው I didn't find አንድ ሰው አጣው በቃ ግን ሰው የለኝም አሁን እተኛለሁ ማታ ላይ ስተኛ ኦልሞስት አመት ከምናምን ሞትን እያየኋት መለሳሉ ይሄ ንቅ የሚያደርግ ነገር ምክንያቱም እንዳልኩ የተደረገው ነገር ህይወቴን የሚያሳጣ ነው ሰዎች ያደረጉት ነገር ሀብቴን ጤሬን ከዛ ሞት ከዛ ኪዳነ ምሕረት እላለሁ እንቅ በቃ እንቅ በመጨረሻ ሞት ጥግ በቃ እንቅ ነው ያደረገኝ ምን ነው ተኝቼ አላቀውም በምን አቃለሁ ግን የሆነ በቃ እዚህ ጋር ንቅ ሲያደርገኝ ነፍሴ ልትወጣ ስትል ይሰማኛል አላቅ ተኝቼ ነው ልክ ስተኛ ጸሎት ምናምን አድርጌ ልክ መሀል ላይ እኮ ነው ዘ ሚድል ኦፍ ዘ ናይት ይላል አልዘፋኙ ሚድል ኦፍ ዘ ናይት የሚቀሰቀሰኝ በጣም ብዙ ጊዜ አንዴ መሰለኝ በቃ ብዙ ጊዜ ኤቭሪ ዴይ ያለ ማቋረጥ በቃ እዚህ ጋር ንቅ ያደርገኝ በቃ ነፍሴን ከስጋዬ ለመለየት ማለት ነው ከዛ የኪዳነ ምሕረትን ስም ስጠራ ይመለስ ኪዳነ ምሕረት ነው ማለት ሁሉ ብንንስል ራሱ የኪዳነ ምሕረትን ስም እየጠራው ነው የምነሳው መልሼ ተኛለሁ መልሶ እንደዛ ያደርገኛል ቀለ አመት ረጅም ጊዜ በቃ ነፍስን ከስጋ ይመነጠል በቃ ሞትን ብዙ ጊዜ አይቼው ነው የተመለስኩት ከዛ አሁን የሚሉኝ ነገር ማሰብ ጀመርኩ ምንድነው ይሄ ነገር መተት ነው አዎ የሚሉሽን ነገር እንድታስብ አለ ወይ መተትስ አለ ብዬ ማሰብ ሰው አይደለሁም መጀመሪያ ኢን ዘ ፈርስት ፕሌስ መተት ምናምን ድግምት አለ ብዬ ማመን ሰው አይደለሁም ግን አለ ለካ አላቆማ ያንን ዓለም አላየውም ከዛ ማሰብ ጀመረ አይመረኝ ምንድነው ይሄ ነገር ከራሴ ጋር ማሰብ ምናምን ከዛ ኦልሞስት 2 ዓመት ምናምን እንደዛ ከቆየው በኋላ ሰሚነሽ ኪዳነ ምሕረት ነው ሄድኩት ከዛ በቃ ሲሄድ ብዙ ነገር አየሁ እዛ በቃ ምታዩ ግቢው ውስጥ ታስረው በካቴና ምናምን ታያለ እነዚህ ዶክተሮች ነበሩ ኢንጂነሮች ነበሩ አቤት ሲያማምሩ ምን ሆነው ነው ሰው መድኃኒት አድርጎባቸው እንዴት ያረግባቸዋል እኔ እኮ ያለኝ ጉድ የራሴን ጉድ አላቅ ማር ያረግባቸዋል ጓደኞቻቸው ቤተሰብ እህት ወንድም ጭራሽ እህት ወንድም ማለት አዎ እህት ወንድም በስመ አብ አልኩ በቃ ጭራሽ 10 ዓመት እዛ የተቀመጡ አሉ እንደገና ደግሞ 5 ዓመት የተቀመጡ አሉ አሁን የተለያየ ሰዎች ታዲያ እንዴት ነው እንደዚህ አይነት ነገር ያለበት ሰው እንዴት ነው የሚታወቀው ስል ግማሾቹ ቢጮሃል ስንጠመቅ ነው ይላሉ ወይኔ ኪዳነ ምሕረት እንዳታዋርጂኝ ደሞ አሁን አየ ብዙ ሰው ይሄን ፕሮግራም የሚያይ ሰው ጸበል ቦታ ላይ መጮህን እንደመዋረድ አይዋል ግን ጮህም ከወጣ ጥሩ ነው ምንም ችግር የለው ዋናው በጣም ማይተከም እንትን ክፉ መንፈስ ተቀምጦ ምን ያረጋል እንዴ ያን ጊዜ አለማወቅም ስለነበረ እንዱ ኪዳነ ምሕረት እንዲሁ ሳታዋርጂኝ አላር ላይ መጣሁበት መንገድ ራሴን መስጠው ቦታ እንዲ ማንም እኮ አይቀኝም የሰራውት ስራ ምናምን አለ ግን እኔ ሚዲያ ላይ የምታወቅ ሰው አይደለሁም እና ደሞ ታዋቂ ሰዎችንም ጨመራለሁ ከዛ በቃዛ እንዴት ነው ይሄ ነገር ታሪካው ያመጣጡን ሁሉ እንት ማድረግ ጀመርኩኝ የመተት ድግምት አሰራር እንዴት ነው ምናምን ከዛ ሰዎቹ ምናምን ይልኩ ምናምን አንዳንዱ 5 ዓመት ሆኖታል 10 ዓመት ሆኖታል በሰንሰለት ግማሹ ታስሯል ግማሹ የሚበላው የለውም የሚጠጣው ትልቅ ቦታ እኮ ነበር እኮ ነው ጸበልተኛ ነው ቆሎ መግዣ የለውም በሶ መግዣ የለውም ግን እዛ ሰፈር ያረጋል ከዛ በጣም ገረመኝ ከዛ እቤት ስሄድ ጸበል ይዤ እምነት ይዤ ምናምን ሄድኩት ወደ ላይ ወደ ታች እንትና ላይ ተቸገርኩ በቃ በአፌን ተኒላ ጸበል ብዙ ጸበል ስለጠጣሁ እዛ ምን ማለት ፈጠረም እዛ ምንም አልሆንኩ ጸበል ይዘሽ ወደ ቤት መጣሽ አንቺ ወደ በል መጣሁ የማል ጸበል ግን እዛ ጠጥቻለሁ እሺ ቤት ስመጣ ሸርተት ያዘኝ ለ10 ቀን የቆየ ሸርተት በጣም ከባድ ሸርተት 10 ቀን ወደ ታች እና እንትን ሲለኝ ቮሚት ሲያረጋኝ አረፋ ነው የሚወጣኝ አረፋ ይሄ በጣም በቃ በጣም ብዙ አረፋ አሁን ምንድነው እዛ ስጠይቅ ጸበልቶኞች የነገሩኝ ነገር የሰው እጅ ምናምን ያለበት ሰው አረፋ ነው የሚወጣው ብለውኛል
በቃ የልብስ አረፋ ጸበሉ ስትጠጪ አረፋን የሚወጣኝ ስትይ ኖርማሊ ሰው አረፋ ያወጣው አይወጣም። ካስመለሰ ምግብ ነው የሚያስመልሰው። ከወጣ ደግሞ ቀጭን ምራቅ ነገር ነው የሚወጣው። አረፋ ግጥም ያለ ሳሙና አረፋ ይመስል የሳሙና አረፋ በቃ ይሄ በጣም ልብስ ስናጥብ በላርጎ ኦሞ ዘብዝፋ የሚወጣው አረፋ። በኔ የደረሰው ነገር ምንም ነገር እንዳልሆነ ገባኝ። ሊደረግ እንደሚችል ገባሽ? በቃ አመንኩኝ። አየሁ ባይኔ ደግሞ ካላየሁ አላምንም የምልሰው አየሁ። ስለዚህ የኔ ጉዳይ ያለው እግዚአብሔር ጋር አሁን ፕሬዝዳንቱ ጋር አይደለም፣ ካይሮ አይደለም፣ ጅቡቲ አይደለም፣ ሳውዝ ሱዳን ዱባይ አይደለም፣ ወይ ሼክ መሐመድ አላሙዲ ጋር የኔ ጉዳይ ያለው ሰማይና ምድሩን በቃሉ ያጸና ዓለማትን ሁሉ በመዳፉ ያዘ ሁሉን ነገር በጊዜውና በሰዓቱ ማድረግ የሚችል በስሙ ለሚያምኑ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንደሆነላችሁ ያምናሉ የሚለው የድንግል ማርያም ልጅ ፋይልን እንደያዘው ገባኝ። በቃ ማን ይፈታዋል? እሱ እኮ ነው ያሰረው። ከዛ ተቀበልኩት። እንግዲህ አሁን ብዙ ሰዎች የሚቸገሩበት ነገር ምንድነው? በህይወት ውስጥ በሚደርስባቸው ፈተናዎች መጀመሪያ የመቀበል ችግር አለ። በቃ እኔ ተቀበልኩ፣ አመንኩ፣ ተቀበልኩ። ከተቀበልሽ በኋላ እንግዲህ ስለዚህ መፍትሄው ያለው አምላኬ ጋር ነው። አዎ። ስለዚህ ከ2 ዓመት እናትሽ ጋር ቆየሽ በኋላ ከዛ ወጣሽ? ለመውጣት አሰብኩኝ፣ ግን እንዴት ልውጣ? ብር የለኝም፣ የት እሄዳለሁ? እሺ። ወደ ብድር ገባው ምልህ የዛን ጊዜ ነው። አሁን የማውቀው ሰው ነበረ። ትንሽ ተቸግሬያለሁኝና ገንዘብ ፈልጌ ነው። ትንሽ ብር ነው የጠየኩት። እንዴት ትቸገሪያለሽ አንቺ? እንዴት ትቸገሪያለሽ? ሰው አይደለሁ እንዴ ማለት ጀመርኩኝ። እኔ ሰዎች ሳይጠይቁኝ ጭምር ነው ሳደርግ የነበረው። አሁን ግን ጠይቄም ሰዎች ጀጅ ያደርጉኝ ጀመረ። እንዴት ይቸግርሻል? አንዳንድ ሰዎች መቸገርህን በቃ አይፈቅዱልህም፣ እንድትቸገር ባይፈቅዱ ታምም ያለው እያልክ በቃ እንድትታመም አይፈቀድልህም። እንደዚህ አይነት ሰዎች አሉና ውሸትሽን ነው አለኝ። ውሸትሽን ነው አትቸገሪም አለኝ። እና የመቀፈል አይደለም የሚሉት በአራዳው ቋንቋ ስራውን ምናምን ትቼ ወደ መቀፈል ወደ ቅፈላ ስራ የገባኋቸው መሰላቸው ሰዎች። እና ሰዎች እርዳታቸውን ስጠይቅ ስልኬን ብሎክ ያደርጉብኛል። እንዳልኩ በተመንግስት አካባቢ የሚያውቁኝ ጓደኞች ወደ በቃ ዜሮ ገባ፣ ኮኔክሽን ዜሮ። ምን ያህል በዚህ አጋጣሚ የሰው ፊት ምን ያህል እንደሚያስፈራ እኔ አላውቀውም። የሰው ፊት በቃ ገንዘብ ጠይቀ የዛን ሰው እርዳታ ጠይቀ ለማብራራት የምታደርገው ነገር እጅግ በጣም ጉዞ አድካሚ ነው። እኔ የምፈልገው መስራት ነው፣ እሞክራለሁ እኮ በመሃል ግን አይሳካም። እንዴት ነው በዚህ መልኩ ሰርቫይቭ የምታረዩ? ታሪክዬ ጸበል እጠመቃለሁ፣ ገዳም ሄጄ አልቀመጥ። ይሄ የስራው እንትኑ አለ፣ አይዞሽ እያልኩ ራሴን አነቃቃለሁ። በመሃል ለመሞት እመኛለሁ። እና ጌታ ሆይ ወደኔ የማትመጣ ከሆነና የኔን ታሪክ የማትቀይረው ከሆነ ሰው የለኝምና በቃ ውሰደኝ እላለሁ ስጸልይ። አዎ ስትወስደኝ ግን በተኛሁበት እንዳታነቃኝ እላለሁ። ምክንያቱም በቃ ማንም ሰው ስለሌለኝ የኔ ታሪክ ይሄንን አሁን ኢቭን ሰዎች በነገራቸው ባያምኑኝም ደግሞ ለሰዎችም ጆሮ በጣም እጠነቀቃለሁና ማን ያምነኛል እኔ? ምክንያቱም እንደዚህ ለብሳለሁ፣ ጥርሽቶ ቀባለሁ፣ በደና ጊዜ የገዛዋቸው ልብሶቼ፣ ቦርሳዎቼ፣ ምኖች አሉ። እኔ ማጣት ሰዎች እንዳጣ አልፈቀዱልኝም። አንተ ምን ትለኛለህ አልኩት። እንድታመም አልፈቀዱልኝም። ከአምላክሽ ጋር ነው? አዎ በቃ መሄደው ገዳም ሊሆን ይችላል። በቃ ከአምላኬ ጋር መምጣት አለብህ ነው። አምላኬን እጠብቅሃለሁ፣ ትመጣለህ ነው። ደግሞ እየባሰብኝ እየመረረኝ ደግሞ ሲል አልነሳ፣ በቃ ዛሬ ይብቃኝ፣ ውሰደኝ። ስለዚህ አጤሪ ታይም ልውት እንደምችል ግማሽ ጎኔ ያስባል፣ ግማሽ ጎኔ ደግሞ ዋን ዴይ እላለሁ፣ አንድ ቀን የምህረት እጆችን ዘርግተህልኝ ይሄ ታሪኬ ደግሞ አልፎ ብዙዎችን የሚያስተምር እንዲህ አይነት ደግሞ ካምፓኒ ደግሞ መስርቼ ደግሞ እንዲህ አይነት ደግሞ ሰው ልሆን እችል ይሆናል። ግን 50-50 ነው የምሰጥ። ስትወስደኝ ግን ከተኛሁበት እንዳታነቃኝ እላለሁ። ሁልጊዜ ነው እንደዛ የምለው። ከሞትኩ ማለት ነው? አዎ ልትወስደኝ ከሆነ አለማክ። ምክንያቱም ባይ የሚቀየር ነገር የለም፣ ጠብ የሚል ነገር የለም። ልታኖረኝ ከሆነ ታዲያ ልታኖረኝ ከሆነ ደግሞ እንደገና ስራዬ ነው፣ ቀይር ነው። እኔ የስራ ሰው ነኝ። ና ማራናታ የእስራኤል አምላክ ሆይ በቃ ና አንተ ትመጣለህ። የጮኩ ነው የምጸልየው፣ እያለቀስኩ ነው ጠዋት ማታ ጸሎት። እና ምን አረኩ ነው? መጽሐፍ ቅዱስ ገዛው። መጽሐፍ ቅዱስ በፊትም አለ፣ የራሴ መጽሐፍ ቅዱስ ገዛውኝ። ቦሌ መድኃኒዓለም ሄድኩኝና መጽሐፍ ቅዱስ ገዛው እና ጠዋት ማታ መጽሐፍ ቅዱስ ማንበብ ጀመርኩኝ። ከዛ በኋላ መዝሙረ ዳዊት ገዛው። ውዳሴ ማርያም በፊትም አለኝ። እና ለውጦቼን ፕሮግረሶቼን እያየው መጣው። ችግሩ
አልተቀረፈም 100%። ግን እግዚአብሔር ምን አይነት አምላክ መሰለ ችግርህን ወዲያው የሚቀርፍ ሳይሆን ችግርህን ወዲያው የሚቀርፍ ብቻ ሳይሆን በችግር ውስጥ እያመሰገንክ እንድትኖር ያደርጋል። ችግሩ እኮ አልተቀረፈም ግን ችግሩ እንዳይታየኝ ያደረገኝ እና በቃ ኢትስ ኦኬ የኔ መኪና አለመንዳት የሚያስጨንቃቸው ሰዎችን ሆነ የኔ ትዳር አለመያዝ ወይንም አለመውለድ ወይንም ያቺ ትልልቅ ኢቨንቶችን የምትሰራው ታሪክ አሁን ላይ ሻይራ ለማረጋው ሰዎች ናቸው የሚጨነቁት። እኔ ምንም አልጨነቅም። ጸበሉ መጠመቁ አለ ጸበል መጠጣቱ አለ እንደዛም ሆኖ ደግሞ ስራ ደግሞ እንቀሳቀሳለሁ ምን በለኝ። አሁን በመሃል ቅድም የዘለልኩት ነገር የድለላ ስራ የኮሚሽን ስራ በመሃል እንቀሳቀስ ነበር እንደዚህ የውጭ ሀገር ዜጎች ጋር በነበረኝ ኮኔክሽን ትልልቅ ቤቶች ምናምን ሲፈልጉ አገናኝ ነበር። አሁን ምንድነው ማድረግ የምትችው ታሪክ የኢቨንቱ ድርጅት አልተዘጋም ልብ በል አለ ፍቃዱ አልተዘጋም አለ ምንድነው ልትሰሪ የምትችው? እኔ ወደማስበው ነገር የሚወስደኝ ነገር ምን አይነት ስራ ለስራ በየሳስብ ድለላ ብዙ እንትን አይፈልግም በኮኔክሽን ነው የሚሰራው ቢሮ አይፈልግም ምናምን እና ድለላውንም ምናምኑንም እንቀሳቀሳል። የሚሳካው ነገር ግን በጣም ጥቂት ነገር በጣም ድሮ ብዙ አልደክምም እና ብዙ ያሸኛል ይሄ ነገሩ እስከ መጨረሻው ድረስ ስላልሄደ ደግሞ በየአመቱ ደግሞ ሲታደስ አቋለሁ አብሬው እየኖርኩኝ አይደል አይ ፊል ይታቋለሁ ማለት የመጣሁበት ስቴፕ አለ አይደለ በስቴፕ አይደለ ነገሮች ሆኑት። ስለዚህ እኔ ፊል አደርጋለሁ ሲታደስ ማለት ይሄንን ነገር ያደረጉ ሰዎች መልሰው ነገሩን ሲያድሱት የሚሰማሽ ተለይቷል። አዎ በየአመቱ ያሳድሳሉ እነሱ በቃ ያው የመጣህበት ሂደት ነው። አሁን በዚህ ህይወት ውስጥ እያሳለፉ ያሉም ተመልካቾችም ያውቁታል። በቃ ሁኔታው ልክ እነሱ አሳድሰው እንደ አዲስ ነገሮች ይሰማሉ እንትን ይላሉ። ለምሳሌ ከሆነ ሰው ጋር ስራ ለመስራት ተነጋግረህ ከሆነ ስራ ይበላሻል። የሆነ ሰው ቀጥሮ ሆላ አይደለ ስልክህን ብሎክ ያደርጋል። በቃ ነገሮች እንዳይሳኩ ይሆናል። ሊሆን የነበረ ነገር እንዳይሆን ይሆናል እና ውጣ ወረዱ እየበዛ ሄደ። እየተበደርኩ ነው ምን ነው በየመሃሉ እየተበደርሽ ምን በየባህሩ በየቀኑ በልኝ ምንም እኮ ገቢ የለኝም እኮ ከየት የምትበደሪ ከሰዎች ነው። በተለይ የውጭ ሀገር ዜጎችን በፊትም ከማቃቸው ደግሞ እንደዚህ በድለላው ደግሞ ስራ ኤምባሲ አካባቢ እና ከነሱ የምትበደሪ እነዛ ሰዎች እኮ ብዙ ጊዜ ዲፕሎማቶች ኤምባሲ የሚሰሩ አፍሪካ ህብረት የሚሰሩ ብዙ ጊዜ ለ3 አመት ወይ ለ5 አመት ነው የመጡት። ሄደዋል እኮ ረስተውኛል። ዱሪ መንበር ሚላለው አስታወሳችሁኝ ይላለው እየፈለፈልኩ በቃ እንትን ላይ ዋትስአፕ ላይ ፈለፍላለሁ በቃ የዛን ጊዜ ብዙ ጊዜ ቫይበር ነበር ምን ኢሞ ላይ በቃ የሚቀርኝ ነገር የለም እና በቃ ያግዙኛል። ብድር ነው ግን የምለው አሁን እንደውም እንደ ዘና ተመልካቾችንም ዘና የሚያደርግ ነበር when you will give back my money ይሉኛል አንዳንዶች one day ነው የምለው በዚህ ቀን እመልሳለሁ አይደል የለኝም ገቢ የለኝም ሊሰጡሽ ሲሉ የሚጠይቁሽ መጀመሪያ ኮንቨርሴሽን ታረጋለህ እኮ ብዙ እኮ ደግሞ ማብራራት ያለብኝ ነገር ዝም ብሎ እንዴት ይሰጡ እኔ ላይ ዝም ብዬ ሲሰጥና ሰረጭ ነበርኩት። አሁን እንደዛ አይደለም እንዴት እና ወዲት ከኔ ጋር ፍቅር ግንኙነት የላቸውም የትዳር አጋር ምንም እኮ የለንም። አያምጣው ከመጣ እንግዲህ ምን ታረጋለህ? ትልቅ ህልምና ራዕይ የነበራት ታሪኳ ኢንተርናሽናል ተበዳሪ ሆነች። አንዳንዶቹን ምን ችግር አለው ቀየርኩ በቃ ፐርሰናሊቲ መንግስት ሲበደረል እንዴ ማለት ጀመርኩ። ምን ላርግ ታዲያ ቸግሮኛል። ብዙ ጊዜም ይርበይ ነበር። በዚህ አጋጣሚ እንግዲህ ያንን ያወራናቸው የስኬቶች የትልልቅ እንትኖች እንዳሉ ሁሉ ተርቤ ያውቃል። ተርቤ ማለት ብዙ ጊዜ ይርበኛል ግን መርጬ ነው ምራባው። እንግዲህ አሁን እንዴት ነው ሰው መርጦ የሚራባው ሊሉ ይችላሉ ተመልካቾች። ማውቃቸው ሰዎች ሄጄ ልበላ የምችልበት ቦታ ሳይኖር ቀርቶ አይደለም ድራማውን መቋቋም አልችልም። ይሄ ሄጄ ለመብላት አንደኛ ነው ሆዴን ለመሙላት እንደዛ ማረግ ፐርሰናሊቲ ያለኝ ሴት አይደለም። ሁለተኛ ነገር ሰዎች ብዙ ነገር ያወራሉ ይሄ ለሰው ጆሮ አይጠረቀቁም። ስለዚህ ታሪኳ ሆዷን ለመሙላት ብላ የሰው ድራማ ተረትረት የምታዳምጥ ሰው አይደለች። ስለዚህ ቢርባት ነው የምትመርጠው። መርጬ ነው ንግግር አምሮዬን ከሚነካከኝ ቢርበኝ ይሻላል በቃ ብዬ ወስኜ ነው። እና በመሃል ውሻ መሸጥ ደግሞ ያው ገንዘብ የማግኘትና ነገሮችን የማስተካከል ከብድር የመውጣት ውሻ ድንገት ነው ሐሳቡ ይመጣልኝ። እንዴት ነው ሁሉ ጊዜ በብድር ህይወት ውስጥ ከምኖር ብዬ ለምን ውሻ አልሸጥም አልኩ። እንዴት ሐሳቡ እንደመጣልኝ አላቅ። አንዲት ውሻ 2000 ብር ይላል መንገድ ላይ እሺ እየሄድኩኝ እኔ የመሰለች ድንክ ናት ውሻዋ። ለካ ድንክ አይደለችም። ልጁ ለካ አታሎኛል። 2000 ብር ሲለኝ ብር ይዤ ስለነበር የተበደርኩት አለ ከፈልኩትና ያስኳት አቀፍኳት።
ምንም ግራ ቀይ እኮ አላሰብኩም ብዙ ጊዜ ችግር ያደለ አላጠና ምን ልታረጋት ነው እንጂ ልሸጥ እኮ ነው ቢዝነስ ልጀምር እያልኩ አይደል ውሻ ልሸጥ ደግሞ 2000 ልሸጥኳት አንቺ 20 ሺህ ብር ነው የምሸጥሽ አልኳት በእጄ እኮ ነው 20 ሺህ ብር ሸጥሻለሁ አልኳት በቃ እኔ ውሻ መወድ ሰው አይደለም እንግዲህ እግዚአብሔር ያሳያችሁ ተመልካቾች ዲፕሎማቶች እግዚአብሔር ያዘጋጀሱማ ዲፕሎማቶችም አሉ ግን ማን እንደሚገዛኝ እግዚአብሔር ነው ለበመና ቃል የት አርገሻት ቤት አስገብተሽ አይገርምህም 40 60 አይፈቀድም የት ላድርጋት እና 20 ሺህ ብር ነው የምሸጥሽ ብያታለሁ ነግሬያታለሁ ለውሻ ድንክናት ብዬ ነው እሷ አታሉኛል እሺ አሁን ምን ላርጋት አንድ ጓደኛዬ ጋር ደወልኩላት አንድ ጓደኛዬ ሬስቶራንት ምናምን ያላት ትልቅ ቪላ ምናምን አላትና አንድ ነገር እንድታግጂ ነበር ነው ውሻዬን ባደራ መልክ አስቀምጭልኝ አልኳት አምጫት ምናምን አለች እሷም ድንክናት የመሰለቻት ከዛ እሷ ስለ ውሻ ስለምታቅ ሌሎች ውሾች ምናምን ስለነበሩት ውሻው ወዶሻል እኮ ታሪክ ይችኮ ድንክ አይደለችም ማለችኝ ያለቀስኩ አንድነው ማረጋት ብያው ምክንያቱም 20 ሺህ ብር አተርፋለሁ ብዬ ነበር ብዙ ያሰብኩት 2000 ብርሽን ተበላሽ አዎ አለቀስኩ ከዛ ምንድነው ማረጋው በቃ አለቀስኩ ኖርማሊ አልቀሻለኝ እኔ አይቀድም ያለ በጣም ነው ማለት አለቀስኩ በቃ ስቅስቅ በያለቀስ ይችን 20 ሺህ ብር ብሸጣት ማርኩ እንደሚገዛኝም አላቅ ያቺ 20 ሺህ ብር ላ ተወልዳለች ይያልኩኝ ቢዝነሱን በቃ ደምሬ ቀንሼ ልጨርሻለሁ የውሻ ገበያ ልከፍት በቃ የውሻ ቢዝነስ ደግሞ በቃ ህይወት እኮ መንገዷ ሰፊ ነው ካለፈው ዋላ ከዛ ማነው የሚገዛሽ አላቅም እኔ እኮ በጣም ገርሞኝ ነበር ቤተ መንግስት የፕሬዝዳንቱን ምን ይደረግ ኢቨንት ኦርጋናይዝ ያደረግሽ ልጅ ወደ ውሻ ምን ይደረግ ህይወት መንገዷስ ምን ላርግ ታዲያ እና ምን ወጭ ህይወቴን ማስቀጠል አለብኝ ዞሮ ዞሮ አይምሮዬ እየሰራ ነው እያሰበ ነው አለቀስኩ ከዛ ፕሊስ አልኳት ድንክ እንኳን ባትሆንም አይ ቢሊቭ ታሪኳን አምናታለሁ እሸጠዋለሁና ትቀመጥልኝ እዚህ አልኳት ቀለዋሳል ጀኔ አመጣለሁ አልኩ ምን ወን ቀለቧን ነው የምትበላው ነገር ያስፈልጋል እስከምትሸጥ ወይስ ማታማታ ነው እስከምትሸጥ እሺ አሁን በነጋታው ምግቧን ወተት ምናምን ይዤ ወደሷ እየሄድኩ ደወለችልኝ ጨራሽ ተጨማሪ ወጪ አላት ወጪ ኤክስፔንስ ነው መቼ ደምባርኩ ቀን 20 ሺህ ብር የምትሸጠው ሳትበላ ሳትጠጣ ነው ያለችኝ እሱ ለካ የማላልኩኝ አላቅም በቃ ምን አይነት ሰው ነሽ ግን አሁን ምን ትበላለች ስትለኝ ለካ እሷም እንደኔ መብላት አለባት አልኩኝ ወተት ገዛሁልህና ክልትው ይያልኩኝ ዘር ጓደኛዬ ቅይር ብለ ጠበቀች በቃ ተቀያየራለች እንደዚህ አንተ ቁጭ እናልከበት ቁጭ ብላ ውሻሽኑ ሰጅ ምን ነው ምን ተፈጠረ ስለ መጀመሪያ ድንክ አይደለችም ሁለተኛ ነገር ባንቺ ጤነኛ አይደለሽ ምን ትጀምሪያለሽ አንተ ትጀምሪያለሽ ወለ መፍረድ ቀላል ይሄ አንድ ጤናማ ሰው የሚያስበው ነገር አይደለም ውሻ 20 ሺህ ብር ይሸጣሉ ብለሽ ማሰብሽ የውሻ ቢዝነስ ቀላል አይደለም ምናምን በቃ ምን ይሻለኛል አልኩ ለሁለት ቀን ለሶስት ቀን ብቻ እድል ሲጭኝ አልኳት ትቀመጥ እዚህ ግድ የለሽ እኔ ምግቧን አመላልሳለሁ እሸጣታለሁ ከዛ እንደገና በነጋታው ደወለችና ሌሊት እየጮኸች መታቀፍ ትፈልጋለች ጭራሽ እና ስለምትጮህ በጣም ስለምትል መተሽ ካልወሰድሽ ዛሬ አውጥቼ ጥላታለሁ አለች ከዛ ምንድነው ማረጋው እግዚአብሔርዬ ምናምን ብዬ በቃ ወደ እግዚአብሔር አይደል ጊዜ ማመለከተው አንድ ነገር ሹክ አለኝ ኢሲ የሚሰራ አንድ ቪክቶር የሚባል ዲፕሎማት አቃል እሺ ከዛ ለሱ የተወሰነ ብድር አለብኝ ደግሞ ከሱ አሁን ደግሞ ውሻዋን ግዛኝ እና ሃይ ቪክቶር ዋትስአፕ ላይ የጻፍኩት ሃይ ታሪክ አዋሪዩ ወራሪው ምናምን ስለው ሴራሊዮን ሀገር ሰው ነው ኢሲ ነው የሚሰራው ሴራሊዮን ያለው ታለኝ ከዛ ቪክቶር የአዲስ ቢዝነስ ጀምሬ ነበር አልኩት እሺ ኦኬ what is your business አለ ምክንያቱም ብዙ ጊዜ ብድርም ስለምጠይቅ this is your drama አለኝ ብዬ ውሻውን እንዲያቀፈ ፎቶና ቪዲዮ ላኩልኝ እሺ በቃ ያለ የሳቀ ራሱን መልሶ ላከልኝ እና ቪክቶር እሱ ደግሞ እዚህ አንድ ልጁ ጋር አብሮ ነው የሚኖረው ልጁን ያስተምራል ለልጅ በትገዛላት ምናምን ብዬ 1 ሰዓት 2 ሰዓት በቃ እሱን ሞቲቬት ለማድረግ ውሻውን ለመሸጥ የደከምኩት እንድካም መቼም አረሰው እርግጠኛ ነሽ አለኛው ድጋሚ ላኪ ፎቶ አይለኛል ይሄ ሰውዬ የኔን ፎቶ ነው እሷ ነው ለምን አቅፋት she's beautiful ይላል እንደው ግድ የለም ብቻ እንደምን ብለህ ውሻዋን ገዛኝ ደግሞ ያልኩ አስሬ በስታይል እየተነሳ ፎቶ ልካለሁ ውሻዋና የራሴን ከዛ 3 ቀን 4 ቀን ቆያለሁ ሴራሊዮን ነው ያለኝ ቪክቶር እና እመጣለሁ በቃ 20 ሺህ ብር ተስማማን በኢትዮጵያ 20 ብር 15 ሲለኝ ሲወርድ 16 ሲለኝ አንቺ እኮ ብድር አልከፈልሽም ያንቺ እኮ ድራማ ያልቅ በቃ እሱን በቃ እንደምን ማሳመኛ በኢትዮጵያ 20 ብር ተስማማን ከዛ እመጣለሁ አለኝ ከ3 ቀን 4 ቀን በኋላ እኔ ውሻዋ ተሽጣ እንደውም
ትረዳኛለህ ውሻ ስለምሸጥ ፕሮሞት ታረጋኛለህ ሁሉ ብዬ የውሻ ቢዝነስ ውስጥ እንደገባው ራሴን ፕሮሞት አድርጌያለሁ ለቪክቶር ማለት ነው ቪክቶር አልመጣም ገና ሶ ቪክቶር ነገ መጣለው ማታ ብሎኝ ቪክቶርዬ ማታ ታገኘኛለህ ምናምን ስለ ፕሊስ ስቶፕ ዩር ድራማ ከማታ ሳይሆን ስለሚደክመኝ የማገኝሽ ጧት ነው ብሎኛል ስለዚህ በቃ 20 ሺህ ብር አገኛለሁ ብዬ ደስ ብሎኛል ጧት ሄድሽ እኛም ስሄድ ውሻ የለችም ከዛ መጀመሪያ ጓደኛ አይደለም የነገረች እዛው ሬስቶራንት ውስጥ አካባቢው እንዲታያያሉ ሳይ ውሻ የለችም ምንድነው ምናምን ነገር ውሻሽን እኮ ለእንትና ሰጠቻት ያቺኛዋን ደግሞ አቃታለሁ እያለቀስኩ ሄድኩኝና የታለች ውሻ አልኳት በቃ እየጮኸች ስላስቸገረች ምናምን ነገር ለገሌ ተሸጫት በጣም አለቀስኩኝ በለዛ አዎ ከዛ አምጫት ምናምን ነገር ስላት በቃ ወደ ጻፍ እንደሚገባ ምናምን ነገሩ ሳስብ በቃ እግዚአብሔር ሆይ አንተ ታዋቂ ነህ ለበጎ ነው ብዬ ተነስቼ ወጣሁኝ ወደ ቤት ሄድኩኝ ከዛ በቃ እንደማይሆን ገባኝ ዌር ኢዝ ማይ ዶግ አለ ቪክቶር ሲመጣ እሺ ከዛ ብር ደግሞ አልነበረኝምና እንገናኝ አልኩት ፕሊስ ታሪክ አንቺን አላምንሽም ለምን ድራማዬ አሁን የተለያየ ጊዜ ብድራ በድረኝ ይላልው የሆነ ነገር እየሰራው ነው ምናምን ይላልው ሰዎች ሲሆን ማየት ይፈልጉ የለ አልሆነም ድራማ ሆነ እንጂ ስለዚህ በቃ አንቺ ያንቺ ድራማ መቼም አልቅማል ያንቺ ድራማ ኔቨር ሃዝ ኢን ታሪክ አይ ኔቨር ትረስት ዩ አለ ብሩንም አልከፈልኩ እውነቱን ያስኬዳልኩ በምን ይመን ይውሻንም ሌላ ሰው ወስዶብኝ ከዛ ቁጭ ብዬ ኤክስፕሌን ለማድረግ ቀጠርኩት ከዛ ዩ ኖ ላይፍ ኢት ኢዝ ዲፊካልት እንደገና የወጣውትን የወረድኩትን ገረፍ ፋይናሊ ዋት ዱ ዩ ዋንት አይ ኒድ ሰም ማኒ እንደገና ብድር ምክንያቱም ባስማሊ ገዛ ነበር 20 ሺህ ብር ከዛ እጁን እንደዚህ ያረጋና what is exactly your problem አለኝ even me I don't know አልኩት what is exactly your problem do you realize that you are not normal all your life drama yes you are right አልኩት ብር ሊሰጥህ ነው አንድ ሰው ትክክል ነው እኮ ትክክል ባይሆንም እኮ ብር የሚሰጥ ሰው መደመጥ አለበት ድሮ የምትጎረረዋ ምናምን ታሪክ አሁን እንዴት ብር የለማ አቶ ብሩ ከሌሉ መጎረር አይቻልም ይሁን ድራማ በቃ yes you are right I'm sorry always you said one day you never give me you lied to me I'm sorry ምን ልል ይችላል forgive me you know I never trust you ታሪክ I never እንዳንቺ ያመንኩት እዚህ ሀገር ላይ አንዴ 10 ሺህ ያለሽ አንዴ 20 ሺህ አንዴ በዶላር $50 I don't understand what exactly do you want from my life ይላል nothing I just need money do you realize that you are not normal so yes እላለሁ yes አይደለም ሰዎች በምን ሂሳብ ኖርማል ነሽ ብሎ ያስቡኛል ውሻሽ ታሪኬ ነው በቃ አልሆነም እኮ ገንዘብ እንደገና ተበደርኩ እያልኩ ነው ኖርማል አይደለሽም ማለት አይደለም ማለት ነው ተመቸኝ እኮ አንቺ ነው ዞሮ 20 ሺህ ብር አስቦ ስለነበረ ያ በቃ እሷን ቢረ ባግዘኝ ነው ሀልፍም ነው ብድር ነው ታዲያ ስጦታ በፍጹም አልጠይቅም ብድር ነው አረ አይ ዋንት ዩ ቱ ቦሮ ሚ ነው በፍጹም ስጦታ አልጠይቅም አሁን ባንቺ በፍጹም እምነት የተበደርሻቸውን ሰዎች ሁሉ ጽፈሻል አዎ ትመልሻለሽ እንዴ በጓንዴ አንድ ቀን ዋንዴ ያ እግዚአብሔር ብቻ ነው የሚያውቀው ቀኑን እንጂ አምሮሽ ውስጥ የምታስቢው ግን መልሳለሁ እንዴ 100% ገና ስንት ታሪክ እሰራለሁ አልሞትኩም እኮ ፍጹም ይሄ ምን ሆነሃል ገንዘብ ይመጣል ይሄዳል ገና አበድራለሁ እንጂ ምን ሆነ ነው ገና ብዙ መልካም ነገሮችን እግዚአብሔር ያደርጋል ሶ አሁን በዚህ ውስጥ እየሄድሽ ከዚህ ጎን ለጎን መጽሐፍ ቅዱስ ታነቢያለሽ ትጸልያለሽ ጸበል ትይዣለሽ እውነት ነው ሶ እያወቅሽ መጣሽ ምንድነው የሆነው አሁን የሆነ ሰዎች ያደረጉብኝ ነገር አለ ብለሻል ትክክል ነው ሶ እሱ ነገር እንዴት እየሆነ መጣ one day ነገሮች ሁሉ መልካም እንደሚሆኑ አምናለሁ አልሞትኩማ እግዚአብሔርን ወሰደኝ ይያልኩት ነው መጨረሻ ላይ ምንድነው ያቆምኩልህ ጌታ ሆይ ያልኩኝ አሁን ወሰደኝ ሰው የለኝም እያልኩ ማታ እየጸለይኩኝ ጠዋት አዲስ ቀን እያሳየኸኝ ነው ስለዚህ ለዚህ አመሰግናለሁ እንግዲያውስ ልትወስደኝ ከሆነ ካልሆነ ያንተ ሐሳብ እየሞትኩኝ ከምኖር እየኖርኩኝ ልሞት ሞት ለማንም የሚቀር አይደለም ግን እየኖርኩ ነው መሞት የምፈልገው አልኩት ነገርኩት እንደዚህ ብዬ እና ለዚህ ደግሞ መጀመሪያ ድንግል ማርያም አልኳት ቤተሰቦቼ እንደዛ ሲሉኝ ያላመንኩት ጸበል ላይ ማልጩፍ ምናምን ያልኩት አሁን ልክ አይደለሁምና ጠላቴ ማን እንደሆነ ማወቅ ፈልጋለሁ ድንግል ማርያም መጮህ ካለብኝ ልጩህ አዎ ነገር ግን አልኳት ነገር ግን በሰዎች ላይ ያለኝ እምነት እንዳይሸረሸር በሰዎች ላይ ቂም እንዳልይዝ ታሪክ የቂም የምታውቅ አይደለችም ያቺ ታሪክ በጣም የዋህናት ንጹህ ናት ስለዚህ እነገሌ ናቸው ወይ ብዬ ሰዎችን አለማመን ደረጃ እንዳልደርስ ያንንም ልብ ጽናቱን አብረሽ ስጪኝ
አሁን እፈልጋለሁ ሰዎችን ማወቅ እፈልጋለሁ አልኳት ድንግል ማርያምን። አዎ በቃ ቀጥታ ነው የጠየቅኳት። ማን ምን እንዳረገኝ በቃ አንቺ በህልም ያሳየኝ። እዛ ጸበል ቦታ ላይ ብዙ ቦታ ምናምን ስመላለስ ሰዎች በህልም እንደሚገለጽላቸው በመጮህ እንደሚገለጽላቸው በተለያየ ነገር ነግረውኛል። ያችን ነገር ይዣለሁ። አሁን እመቤቴ ማርያም ብዙ በድዬ አስቀይም ያለው ሰው ነኝና ነገር ግን እነዚህ ያበላኋቸው ያጠጣኋቸው የእውነት እኔ ላይ እንደዚህ አድርጌ ከሆነ ያው ልብህ ይሰበራል። ሰዎችን ደግሞ እኔ ስለምወድ ከሰው ተለይቼ ምድር ላይ እስካለው ድረስ መኖር ስለማልችል ልቤንም አደንድኝልኝ ሰዎች ላይ እንዳልጨክን ሰዎች ማመኔን እንዳላቆም። ምክንያቱም ታሪክ በጣም ነው ሰው የምትወደው። ከሰው ተለይቼ መኖር አልችልም እኔ። ስለዚህ ስትሰጪ ሁለቱንም ነገር ነው የምትሰጪኝ አልኳት። ስታሳይኝ በህልሜ እንደዚህ ያደረጉትን ሰዎችና እንደገና ደግሞ ጠንካራ መንፈስን እንድትሰጪኝ እፈልጋለሁ አልኳት። አሳይኝ ማን ምን እንዳረገብኝ ማወቅ አለብኝ ዝግጁ ነኝ አልሽ? አዎ በህልም የሚሆን በምን በቃ እሷ በመታቀም መብርሃን እንድታሳየኝ ተማጸንኳት። እሺ ከዛ ወዲያው ግን አይደለም መልሴ ተመለሰልኝ። እኔ እስከምበረታ ድረስ እግዚአብሔር ጠበቅ። አሁን አየሁኝ ሰሚነሽ ኪዳነ ምሕረት ሲሄድ በመሃል ደግሞ ስውሯ ማርያም ሄዳለሁ። በቃ ያደረጉብኝ ሰዎች አንደኛው ወዳጄ በፀጉሬ ላይ ፀጉር በመቆረጥ ማለት ነው በህልም ሻይሽ። አዎ አንደኛው ደግሞ የገዛ ዘመድ ምል የሆነ ጊዜ ካፖርት ጮኛ ያመጣልኝን ኮት ካፖርት በርዷት በራሴ መኪና ይልኩ ያውልቄ የሰጧት በልብሴ ነው። ምንድነው ያይሽው? በቃ ያደረግብኝን ሰው ሁለት ናቸው በያለው ጓደኞቼና አንደኛው በፀጉሪ በራሴ ፀጉር ተቆራጠ ፀጉር አብሬ እኮ ነው ምተኛው ምበለው በቃ ኑሬ በጋራ ነውና ያንን አየሁ። በቃ ኤቭሪቲንግ አየሁ በህልም ያየሁ። አንደኛው ምን ፀጉሪ ተቆርጦ? አዎ በፀጉሪ ላይ እንደተደረገብኝ አየሁ። በፀጉሪ ይሰራል። ከዛ ደግሞ አንደኛው ደግሞ በምንድነው ስሙ ይሄ በልብሴ ላይ አንዷ ደግሞ የገዛ የቤተሰብ ዘመድ ብዙ ነገር ከናቴ ማለያት እንደው ጥቂት ቢሆኑ በሄድኩበት ማጋር እዚህም ቢሆን ማካፈላት ማግዛት ቤተሰብ ዘመድ በራሴ በልብሴ ነው። ከዛ የሰጧት እንድትለብስ ለብርድ ስለነበረ ዝናብ ካፊያ ነበር አስታውሳለሁ። የሰጧት ልብስ ላይ ነው ወዳቸውን ሰዎች ማጣት ቢዝነስ መበላሸት መተት እድል ከዛ አንድ ላይ ነው የተወሰደው። እድልም ምናምንም ገንዘብ ኤቭሪቲንግ ነው በቃ ያሰሉት። መጨረሻው ደግሞ ምንድነው ነፍሴን ከስጋዬ መውሰድ። ምን እንዳሰቡ አላውቅም። ምናልባት ስታውቅ ትበቀለናለች ብለው አስበው ይሆን እኔ ነፍሴን ከስጋዬ የመለየት እንዳልኖር ማለት ነው። ብዙዎችም እንደዚህ አይነት አሰራር ነው የሚደረግባቸው። በየጸበሉም እየታገሉ ያሉ ሰዎች አሉና እና እነሱ ደርሰንበታል የሚሉት ነገር ላይ በአለማዊ እይታ ነው። እኔ ደግሞ በቃ እግዚአብሔርን ይዣለውና ከእግዚአብሔር ጋር ነው አሁን የምኖረው ህይወት። አዲስ ማንነት ነው ያለኝ፣ አዲስ ህይወት ነው። ከዛ ደስ አለኝ። በቃ መዳኔን ለራሴ አበሰርኩኝ። አይገርምህም? በቃ ለራሴ በቃ ያንንን ምናምን ሳውቅ ስረዳ በቃ ታሪኳ ድነሻል አልኩኝ። በቃ መጀመሪያ አምኜ ነበረ ተቀብዬ ነበረ። አሁን ደግሞ ሁሉም ነገር ሲገባኝ በጣም አሳዘኑ። ለነሱ አለቅስና አዝን ጀመረ። በቃ ያሳዝኑኝ ጀመረ። ለምን እና አሁንም ድረስ ያሳለፍነው ፍቅር ይናፍቀኛል። የእኔ የእውነት ስለነበረ ከነሱ ጋር ሰለፍሽው? አዎ የእውነቴን ነው አይኖርኩት። አንቺ የእውነት ወዳጃቸው ስለነበርሽ ኦፍ ኮርስ ፍቅር ነበርሽ እነሱ ሞር ለነሱ ነው አይኖርኩት እንደውም። ስለዚህ ይሄንን ያደርጉብኛል ብዬ መጀመሪያ ደነገጥኩኝ። ግን ለድንግል ማርያም የገባሁላትም ቃል ስለነበረ ብዙም አልደነገጥኩም። በረታሁኝ የበለጠ ግን ቀላል አልነበረም። ተመልካቾች በዚህ አጋጣሚ እንዲረዱት የምፈልገው በጣም ለብዙ ቀን እንቅልፍ ተቸግሬ ነበረ። ካወቅሽ በኋላ? አዎ እጮኛሽ ጋር የተያዘው እስቀድማው ስንነግሪ ነበርና የከጮኛሽ ጋር የነበረው ግንኙነት እንዲበላሽ ያደረገው ይሄ ነው። በቃ የ10 ምናምን አመት እኮ ፍጹም ያሁን እኮ 10 አመቱ 2 አመት ማማዬ ጋር ነበር። ከዛ በፊት ደግሞ እጮኛ የሄደበት 15 አመት ታሪክ ነው አንድ ላይ እና በቃ የሁለቱ እጅ ነው ያለበት። ከዛ በኋላ ይሄ የድል ብዙ ሰው እንደዚህ ያረጋል። ያንተ ድል ወስዶ ለልጁ መስጠት ለሆነ ምናምን እንደዛ ደግሞ ዘመድ ምናምን እምልህና በቃ የተወሳሰበ ነገር 15 አመት ማለት ትችላለህ። ያንቺ ድል ወስዶ ለልጁ እንዲሆን አዎ እንደዚህ ያረጋሉ ብዙ ሰዎች። አሁንም ብዙዎች በጸበል ውስጥ የሚንከራተቱ ብቻ ብዙ ነገሮች አሉ። እግዚአብሔር ይመስገን ስለ ሁሉም ነገር አውቄያለሁ። አሁን እንግዲህ ጓደኞቼ አንዷም እዚህ ሀገር የለች ራሴ በሰጠዋት ድል ምናምን ውጭ ሀገር ናት ያለችው። ይችኛዋ ግን ዘመድ ስለሆነች ማየት ትታያያለህ። ምን ታረጋለህ? እስካሁን አውቄያለሁ እኔ ትገኛላችሁ? አዎ ማለት ከኔ ጋር ሲሆን ቤተሰብ ጋር የሚኖሩ የቤተሰብ ኢቨንቶች ዝግጅቶች ላይ መምጣቷ አይቀርም። ምንም እንዳላደረገች ነው እሷ አታውቅም። እኔ እንዳወቅኩ አላወቀች። ኋላ ላይ ኢቭን እንዳወቀች ሁሉ ለማሳደስ ስትሄድ ማሳደስ እንደማትችል
በቃ በህልሜ ያለው ከዛ በኋላ አዎ እግዚአብሔር የተመሰገነ ይሁንና ለማሳደስ ስትሄድ አልቻለችም። በቃ አይቻልም ድንግል ማርያም ይዘዋለች አለቀ በቃ ተዘጋ ፋይሉ ይቅራሽ ኖርማሊ ቂምን ታቀላለው ፍጹም ይሄ ቂም ያጅ ብትለኝም እኮ ሚስው አይደለም ማለት በየትኛው ልቤ ይዟለሁ እግዚአብሔር አምላክ የተመሰገነ ይሁን እግዚአብሔር ይመስገን። ከዛ በኋላ እግዚአብሔር ስራው ድንቅ ነው ሲል ያረኩት ነው እኮ ይሄም ነገር ቀረ እግሩ መታመሙ ምናምኑ የራቁኝ ሰዎች እየደወሉ ነገሮች እየተመለሱ ሄዱ። ከዛ ሁሉ የፈተና ጊዜ በኋላ ያ የሚሰማሽ ስሜቱ ምንም የለም እግዚአብሔር የተመሰገነ ይሁን። ሙሉ ጤነኛ ሙሉ ስራ ፈላጊ ምንም የለም እግዚአብሔር የተመሰገነ ይሁን። ምንም የለም በቃ እግዚአብሔር እኮ እንደገና አነጻት ታሪኳን። አሁን ሌላ ታሪኳ ናት። አሁን ድነሻል። የሚረብሽሽ የሚያስጨንቅሽ ነገር የለም ምንም የለም። አሁን ታሪክ ምንድነው የምታስበው? ምን ማድረግ ነው ያቀድሽው ያሰብሽው? አሁን እንግዲህ እንዳልኩ ራሴ ላይ ስሰራ ምናምን ነው የቆየሁት። አሁን ብዙ ጥናት አጥንቻለሁ። አሁን እንግዲህ ዝም ብዬ በስሜታዊነት የሚኖር ህይወት የለም ከዚህ በኋላ ጨርሰሻል። በእንዴ ለደፈር በቃ አሁን አዲስ ታሪክ ነው። እሺ አሁን ይሄ በቃ የላይፍ ጆርኒው አለቀው። ታሪኳ በጣም ብዙ እቅዳላት እና አሁን ምንድነው ማስበው ብቻ ሳይሆን ኦሬዲ ወደ ተግባር የሄድኩበት ያለሁት የብዙ አመት ልምዴም እውቀቴም ኢቨንቶችን ኦርጋናይዝ ማኔጅ ማድረግ ስለሆነ ወደዛ ስራዬ ነው መመለስ የፈለኩትና ዋን ዴይ ኢቨንትስ ኤንድ ሚዲያ ሁለት ካምፓኒዎችን አንድ ላይ አድርጌ ቄሱ መስራችና የድርጅቴ ስራ አስኪያጅ ነኝ። እሱ ላይ ነው ያለሁት እና ዋን ዴይ ያልኩበት ምክንያት እግዚአብሔር ይመስገን። እሺ ዋን ዴይ ያልኩበት ምክንያት ምንድነው? እንዳልኩ 10 ምናምን ቀኑ በተለይ የ10 አመቱ በተለይ አንድ ቀን እድናለሁ ዋን ዴይ ነገሮች መልካም ይሆናሉ ብዬ የእግዚአብሔርን ምህረት ስጠብቅ የነበርኩ ሰው ነኝ። ያን ቀን እኔ አላቀውም ከእግዚአብሔር ውጪ። እንደገና ደግሞ በዚህ እየተበደርኩኝ ምናምን ሁሉ ጊዜ ዋን ዴይ ነው መላቸው። አንድ ቀን ዋን ዴይ ነገሮች ሁሉ መልካም እንደሚሆኑ አምናለሁ። ታሪክን በተሻለ ደረጃ ላይ ያንን አንድ ቀን እግዚአብሔር ብቻ ነው የሚያውቀውና የድርጅቴንም ስም ዋን ዴይ ብዬ እንደምከፍት አስብ ነበርና ያ ነው ህልሜ ያ ስለነበረ አሁን እንግዲህ ዋን ዴይ ዩቲዩብ ቻናል አለኝ። እሱንም ተመልካቾችን ሰብስክራይብ እንዲያረጉ የሚችሉ ሰዎች እንዲያግዙኝ ፕሮጀክቴን እንዲደግፉ ጥሬን አቀርባለሁ ማለት ነው። አሁን ዋን ዴይ ሚዲያ እና ኢቨንት የሚል ድርጅት ከፍተሽ መቀጠል የምታስቢው? ማስበው እሱን ነው። አምሮሽ ውስጥ በልብሽ ምናምን ጨርሰሽዋል? ሁሉ ነገር አልቋል። አሁን የኢቨንት ፍቃዱ እንዳለ ነው ያለው። እሱን ክሊራንስ ጨርሶ ስሙን ቀይሮ ዋን ዴይ ሚዲያ እና ኢቨንት አድርጎ መቀጠል። ይሄ ሁላ ነገር አልፈሽ እዚህ ደርሰሻል። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ዋን ዴይ ሚዲያ እና ኢቨንት የሚል ደግሞ ድርጅት ከፍተሽ አሁን ይሄን በአዲስ መረዳት በአዲስ መንገድ ህይወትን ለመቀጠል ዝግጁ ተነስተሻል። እግዚአብሔር ይመስገን። አሁን እንግዲህ ይሄንን ጀምሮ በደንብ ለመቀጠል ምንድነው የሚያስፈልገው? ዋና ነገር ፊት ለፊትሽ የቆመው ነገር ምንድነው? እንግዲህ ምንድነው ትንሽ አሁን ከገቢዎች ጋር ማስተካከል ያለብኝ ነገር አለ። ኢቨንቱን ረጅም አመት ተቀምጦ ስለነበረ ኦሬዲ ፕሮሰሱን ጀምሬዋለሁኝ። ትንሽ ገንዘብ ያስፈልገኛል የኢቨንቱንና ጋለሪውን ፍቃድ ጨርሼ የዛኛውን ክሪላንስ ወስጄ ይሄውን እኔ በውስጤ በህልሜ በሐሳብ ያሰብኩትን ዋን ዴይ ኢቨንትስ ኤንድ ሚዲያውን ስታብሊሽ ለማድረግ ፍቃዱ ስላልተዘጋ ገቢዎች ላይ ከፍለሽ መጨረስ ያለብሽ ነገር አለ። እሱ ዳለ ኦሬዲ ጀምሬዋለሁ ፕሮሰሱን። የተለያዩ ፕሮጀክቶችንና ሐሳቦችን አስባለሁ። ግን አሁን የግድ ደግሞ ገንዘብ ስለሚያስፈልገኝ ኦሬዲ ኢቨንት ማሰራት የሚፈልጉ ካምፓኒዎች ስብሰባዎችን ሊሆን ይችላል እኔ ኮኦርዲኔት ማድረግ ነው ልምዴምና ስብሰባዎችን ትልልቅ ሰርጎችን በተለይ መንፈሳዊ ፕሮግራሞችን ሴሚናሮችን ስብሰባዎችን እዚህም ሀገርም ሆነ ውጭ ሀገር ሆነ ኦርጋናይዝ ማድረግ ይችላልሁኛ ከኔ ድርጅት ጋር አብረው በጋራ እንዲሰሩ ቢዝነሶችን እንዲሰጡኝ። yes በጣም አሪፍ። ፍቃድሽን እንደ አዲስ ከፍተሽ ለመጀመር ደግሞ ትንሽ ክሊራንስ ላይ መክፈል ያሉብሽ ነገሮች አሉ። የተወሰነ የገንዘብ ድጋፍ ላንቺ ማድረግ ከዛ ስራዎችን መስጠት ከዛ በኋላ ታሪክ ይሰራል ማለት ነው እንደ እግዚአብሔር ፈቃድ። yes እኔ በጣም ተገርሚያለሁ ባንቺ ታሪክ። ትልቅ ነገር ሰርተሽ ምንም ጥርጥር የለውም። ቅድም የተናገርሽው አንድ ነገር አለ መጨረሻ ላይ ገባሽ። ከዚህ ሁላ በኋላ ውዱና ትልቁ ነገር ከእግዚአብሔር ጋር መሆን እንደሆነ ተረድተሻል። ይሄ አንዳንዴ በተለያየ መንገድ ሰዎች በህይወት ውስጥ
ብዙ ዋጋ ሳይከፍሉ ይረዱታል። አንዳንዶች ደግሞ ውድ ዋጋ ከፍለው ይረዱታል። እና አንቺ ደግሞ ውድ ዋጋ ከፍለው ከተረዱት መካከል ነሽና ትልቁን ነገር ይዘሻል። እግዚአብሔርን የያዘ ሰው ደግሞ ምንም ጥርጥር የለውም በሰዓቱና በጊዜው ያሰበው ቦታ እንደሚደርስ ምንም ጥርጥር የለውም። እግዚአብሔርን የያዘ ሁሉም ነገር ስላለው ማለት ነው። ነገር ግን እኛ ደግሞ እንደ አንድ እህትና ወንድም ያን ሁላ ፈተና አልፈሽ እዚህ ስትደርሺ አለን ብለን ከጎንሽ መቆም ይጠበቅብናል። ስራ ያላችሁ ስራ ስጧት። ይሄው ስልኳ የምትችሉ ሰዎች ደግሞ ይሄው አካውንቷ የምትችሉትን ነገር በሙሉ እናግዛት እንላለን። በመጨረሻ መልእክት አለኝ እያልሽ ነው። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ እጅ ሰፊ እንደሆን አውቃለሁ ጌታዬ የጎደለው ሞልቷል ይድረስ ምስጋናዬ ያጣሁትን ባንተ አግኝቻለሁ ሁሉም ነገር ለበጎ ብያለሁ። አይዞሽ እግዚአብሔር የተመሰገነ ይሁን። ጨረስኩ። በጣም እናመሰግናለን።